እንዴት ልቀጥል? ተሚ አወራርኩ በጣም ያስቃል። ፓስተር ድራማ ጋር ባስ የሚለውን ታምንበታለህ ወይ ከሚለው ጠይቀው። ከምር በጣም ታስቃለህ እኮ ችግር ስታወራ። የለም ዳቆንዬ፣ እየሳቁ እንዴ ሁሌም እንደዚህ ነው እንደምታወራው? ቆይ ዛሬ ተቀይረብኛል በጣም። አይ አይደለ እየነዳው ስለሆነ ነው እና ዳቆን ይቅርታ። እየነዳው ሲሆን እንዲህ ነው መንገዱም አያልቅም እኮ። እዚህ አጋጣሚ በጣም ኦርቶዶክስ በጣም እናንተን ወንድሞች ተደርጎ ስለተሰጠኝ በጣም ደስተኛ ነኝ። እና እንደዚህ ደግሞ በጨዋነት የምታወሩ ሂውመረስ የሆናችሁ በቃ ሰው የምትሉ ሰዎች ደስ ይለኛል። በቃ በእንደዛ እንነጋገር፣ ምንም ችግር የለውም። እና እኔ ውድድ አደርጋችኋለሁ። እውነት ነው ሶፊ፣ እኛም እንወዳለን ፓስተር። እና ሌላ ትምህርት ካለ ታሳይኛል። ከሌለ ግን ቆይ በላይ አንድ ጊዜ እድሉ እሰጣለሁ። በጌታ ተረጋግተን ማውራት እፈልጋለሁ። ለምን ቢባል ልክ እኔ እንዳንተ እከራከራቸው ነበር አለ ኦርቶዶክሳውያኖችን ሲገባኝ ነው ኦርቶዶክስ ሆንኩት። አሁን ደግሞ ሊገባው ከመጣ ጴንጤ ጋር ደግሞ ተረጋግቼ ነው ማወራው። ሰርዬ ቅድም ከኑሐሚን ጋር ስታወሩ እሷን እያልካት የነበረው አምኜ ተጠምቄ ነው የዳንኩት ስትል ከዛ አሁን ድነሻለሁ እያልክ እየጠየካት ነበረ። እና እኔ አሁን ኑሐሚን አምና ተጠምቃ ቅዱስ ቁርባንም ወስዳ እቺ ሴት የምር የዘላለም ሕይወት እንዳላት እርግጠኛ ነች ወይስ አይደለችም? አሁን ሰው ደግሞ ጻድቅ ካልሆነ በቀር የዘላለም ሕይወት ሊያገኝ አይችልም። እቺ ሴት የዘላለም ሕይወት እንዳላት እርግጠኛ ነች ወይ ሚለውን ነገር ለማወቅ ነው። እና እሷ ደግሞ ፐርሰናል ላይፍ ማውራት አልፈልግም። ስለኔ ፐርሰናል ላይፍ ኑሐሚን እንደዚህ አድርጋ ኑሐሚን እንደዚህ እንትን ብላ ምናምን አይነት ጨዋታን አቁምና ስላስተምሮ የምናወራ ከሆነ ስላስተምሮ ሆነሽ ያልኩበት አንዴ ልጨርስ። እኔ እያወራሁ አታወራ፣ አንተ ስታወራ እሰማሃለሁ። ፐርሰናል ላይፌን ማውራት አልፈልግም። ስለ ፐርሰናል ላይፍ እንድናወራ አልፈልግም። አይሴድ በጣም ብዙ ጊዜ ስላስተምሮ የምናወራ ከሆነ የትኛው ሰው ነው የሚድነው የትኛው ሰው ነው የማይድነው ብለን ነው እንጂ ልናወራ የምንችለው ኑሐሚን እንዲያርገሻል ኑሐሚን እንዲትሆኛለሽ ምናምን የሚለውን የኑሐሚን ፐርሰናል ላይፍ ለኑሐሚን እንተውላትና የትኛው ሰው ነው የሚድነው የትኛው ሰው ነው የማይድነው የሚለውን ነገር እሺ ነው ያንዴ ስም አንቺ ካልዳንሽ ለማን ወንጌል ፕሪች ታሪክ መጀመሪያ አንዴ ክርስቶፎስ ስካት አንዴ አልጨረስንም። ሳዳምጥ ነው የቆየሁት። ስካት ቆይ አንዴ ክርስቶፎስ አንዴ ጨረስና ስካት ይሰጣል እድል ወንድም። አይ ብዙ ጊዜ እድል እየተሰጠ ማለት ነው። እኔ ሳላወራ ማውራት አለብኝ። ቆይ አንዴ ኑሐሚን አሁን አስተውል የምታወራው ስካት አንቺ ይኸውልሽ አንቺ ላልዳንሽበት ወንጌል እንዴት አይ በግድም አይሆንም። ዳንኩበትም እኮ አላለችም። መስካት ቆይ ዲያቆን ይቀጥላሉ። ቆይ እርሶ አንድ ጊዜ ረገጥ አድርጌ ልንገረው። ኑሐሚን ፐርሰናል አናድርገው፣ ጉዳዩ የክርስቲያን ጉዳይ ስለሆነ ትምህርት ላይ እናውራለች እንጂ እኔ በወንጌሉ አልዳንኩበትም አላለችም። ለምን ቢባል ሰው ወደማይድንበት ሊድን ወደማይችልበት ሃይማኖት አይሄድም። ለዚህ ነው እና እዛ ላይ ረገጥ አድርገህ ተረዳ። እስኪ ትምህርት ላይ አውራ። ሁይ በመድኃኒዓለም ስም አትውጣ። እስካት ማንም አላስወጣህም። ግባ። አይ ይምጣ ይመለስ። እኔ እፈልገዋለሁ። ፓስተር ሶፊን የምፈልገው ነበር። እናውራ ነው ያልኩት። ላይ አሁን ኑሐሚን እንድነሻል ኑሐሚን እንዲያርገሻል እንዲሆነሻል ሳይሆን የትኛው ሰው ነው የሚድነው የትኛው ሰው ነው ያልዳነው የትኛው ሰው ነው የሚሞተው? ምክንያቱም የኔ ፐርሰናል ላይፍ የራሴ ላይፍ ነው። ማንም ሰው ከኑሐሚን ላይፍ ሊማር ይችላል ላይማርም ይችላል። ግን ዋና እንትኑ ሀሳቡ ኑሐሚን እስካትን ጥሪው ትምህርት ሲባል ለምን ወጣ? አሁን ፐርሰናል አታክ አይቻልም። ኑሐሚን ማለት አይቻልም። ተመስገን ማለት አይቻልም። ዲያቆን ክርስቶፎል ማለት አይቻልም። ቤተ ክርስቲያን የክርስቲያን ቤት ስለሆነች የግለሰብ ቤት አይደለችም። ቤተ ክርስቲያን የምታስተምረው ትምህርት ነው፣ እውነተኛ የሆነ ትምህርት ነው። እና ናና ትምህርት ላይ እናውራ። ከሱ ውጪ እኔ አሁን ተነስቼ እዚህ ጋር ኑሐሚን እኮ ሲሆን ነሽ ልላት አልችልም። ማን ነው ፈራጅ ያደረገኝ? ቅን ፈራጅ በሰማይ እያለ ሰው ደግሞ የማይድንበት ሃይማኖት ውስጥ አይመጣም። ኦርቶዶክስ ተዋህዶ ውስጥ ያለው አስተምህሮም ሆነ ሃይማኖቱ ያድናል ብዬ እየነገርኩ ነው ያለሁት። ስለዚህ የሚያድን ሃይማኖት ውስጥ ነው የገባ ነው። ወደ ሲኦል የሚከት ሃይማኖት ውስጥ አልገባንም። ወደ ሲኦል ወደሚከት ቤተ እምነት ውስጥ አልመጣንም። ወደ መንግስተ ሰማያት የሚያስገባ ቤተ እምነት ውስጥ ነው የመጣ ነው። እስካትናና ትምህርት ላይ ብቻ አውራ፣ ካልሆነ ልክ አይደለም። ፓስተርዬ እንኳን ደህና መጣ። ዲያቆን ይፈልጎታል መሰለኝ። ፓስተር እንኳን ደህና ቆያችሁኝ። በጣም አመሰግናለሁ ስለ አስገባችሁኝ።
ፓስተር አስወጥተው ነው እንዴ? አይደለም እኔ እንጃ ምን አውቃለሁ። እኔ ኔትወርኩ ይሁን ማን እንደሆነ እኔ ምንም አላወኩም። ክርስቶፈር ማን እንዳስወጣኝ ሰላም ብያለሁ። በቃ ሁላችሁንም እንዲያፈናችሁኝ እኮ ኑሐሚን ሰላም ብያለሁ። ኧረ ላውራበት ታይ በቃ ቆይ ገብቷል። ሰላም ብያለሁ። እንዴት ነሽ ተሜ? ፓስተር ሶፊ እስካት ቢገባ ደስ ይለኛል እንዳላችሁት ትምህርት ላይ ምናምን እስካት ግባ። እውነት በጣም ብዙ ጊዜ ኢንቫይት እያደረኩት ነው። ይግባና ትምህርት ላይ አሁን ለምሳሌ መጽሐፍ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ትምህርቱ ነው አየው፣ ሚዛኑ የሚሆነው ትምህርቱ ነው እንጂ ዝም ብለህ በኢየሱስ አምናለሁ ብትል ምንም ትርጉም የለውም። እሱ ማለት ትርጉም የለውም ማለት የምንድን ነው? በኢየሱስ አምናለሁ እያልክ ለምሳሌ ትምህርቱን አልቀበልም ብትል በኢየሱስ አታምንም፣ በቃ አለቀ። ወይም ሌላ ኢየሱስ ይሆናል። በሐሰት የሚሰበክ ሌላ ኢየሱስ አለ፣ ባይዚ ሌላ ወንጌል አለ የሚሰበክ ሌላ የሆነ ወንጌል ትምህርቱ አይደለ፣ ቃሉ አይደለ። ስለዚህ እሱ መለያ ነው። እሱን አምኖ እሱን የሚተገብር አዎ እርግጠኛ ነው የዘላለም ሕይወት አለው። እስከ መጨረሻው ቢጸና ይድናል። ባይዚ በቃ አንዴ ዳነ ነው ተብሎ ነገር የለም። ዋይን ሴቭድ ኦልዌይስ ሴቭድ እሱ መጽሐፍ ቅዱስም አይልም። አይ ይላል የሚል ከሆነ ያው እስካት ይምጣ መወያየት እንችላለን። ኢቭን ከአንቺ ጋር ማለት ነው አይደለም እኛም እያለንና በጣም ቀላል ነገር ነው። ከዛ ውጭ ግን ፓስተር ሶፊ ሰላም ነው አይደል? በጣም እግዚአብሔር ይመስገን። ክርስቶፈር ይቺ ኑሐሚን አልዳንክም ትላለች አይደል? በቃ አይ ዝም ብላ እንደው ወንድሟ ስለሆንኩ ዝም ብላ እንትን ነው እንጂ እንደዛ ልትለኝ እንኳን አይደለም። እኔ የምልህ ለምን ግን ወይ በጥምቀት ወይ ቅዱስ ቁርባን ወይ በስራ ወይ በሆነ ነገር ርዕሰ ጉዳይ ላይ አንድ ቀን ለምን በኮስት ዲቤት አናደርግም? እኔ እናንተ ቆይ ይሄን ያህል አንዋደድም? ፓስተር ይለኛል። ያው ዲቤት ከሚሆን ለምን ሐሳብ ጭቅጭቅ ነው። ዲቤት ማለት ምንድን ነው? አይ በኮስት እንገባና አንተም በቤትህ እኔም በቤቴም ከዛ ሰዓት ደቂቃ ተይዞ ለምሳሌ መግቢያ 5 ደቂቃ ከሆነ 5 ደቂቃ ከዛ ደግሞ የመረጥነው ርዕስ ላይ ማለት ነው የተስማማንበት ላይ ከዛ ቀጣይ ደግሞ እኔ ያልኩ ያነሳሁትን አይ እዚህ ጋር ተሳስቷል፣ ክርስቶፎሮስ ትክክል አይደለም፣ መጽሐፍ ቅዱስ እንደዚህ አይልም፣ እዚህ ጋር ተሳስቷል፣ ሶፊ አይልም የምንባባልበት ከዛ ማጠቃለያ የምንሰጥበት ማን ነው የምንጠያየቅበት ከዛ ማጠቃለያ የሚሰጥበት ማለት ነው። በቃ መማማር ያለበት ይሄ መነታረክ የሌለበት ውይይት። ይሄ በጣም በፊት ተካተል አታውቅም። ይሄ ትክክለኛ በቃ ይሄ የአንድ ጨዋ ሰው አካሄድ ነው። እኔ ይስማማኛል። እዚህ ወይ በጥምቀት ጉዳይ ወይ በቅዱስ ሥጋና በክቡር ነው። በጥምቀት እንወያይ እንደ አንድ ቀን። እሺ ይቻላል፣ እንችላለን። በቃ ስለዚያ በውስጥ እስቲ ፎሎ መልስና እኔም ላድርግህና በውስጥ አውርተን አንድ ቀን እና በስራት መቼ ይችላሉ? እርሶ አንቱ ልበላ መቼ ይችላሉ? ኧረ አንተ ነኝ አንተ ነኝ። እሺ አንተ ነኝ። ኑሐሚን ታውቀኛለች። ተሜ ኑሐሚን ናታን መቼ ትችላለህ? እኔ ችግር የለብኝም። ነገም ቢሆን ወር ከነገ በስቲያ ምንም ችግር የለም። እኔ ኦኬ አሁን እንደዚህ ከ4 ወር በኋላ ትችላለህ? እየቀለድክ እንደሆነ እኮ ገብቶኛል። እየቀለድኩ አይደለም። እኔ ያው ስኬጁዋሌ ነው የማየው እኮ። ኧረ አንተ 4 ወር 4 ወር በኋላ ኧረ ሶፊ ኖ፣ ምክንያቱም አሁን በቅርቡ ከዲያቆን ፈለገ ጋርም እንደዚሁ ዲቤት አለን። ከፈለገ እኮ አይደለም እሱ ጨዋታ ነው አይደል? አይ ዲቤት አለን እና ከ4 ወር ከ17 ቀን በኋላ ከቻልክ ፍሪ ነኝ። ከ4 ወር ከ17 ያድርሰን በቃ። እሺ አጀንዳዬን ከማከማጋ ቀጠሮ እንዳለኝ አይቼ ሳይ ሻርፕ 4 ወር ከ17 የዛን ቀን እስቲ አሳዩኝ። ራችን ላይ ክርስቶፎር እውነቱን ነው። ሶፊን እኔ ጠንቅቄ ማቀው፣ አዎ በጣም ጠንቅቄ ማቀው ሰው ነው። እንዳለው የምርም እዚህ ኢንተርቪው የሚያደርጋቸው ሰዎችን በኦርደር ነው ኢንተርቪው የሚያደርጋቸው ሰዎች። ጌሙንም እንደዚህ ወር ድረስ ያቆየው ከዛ ቀጥሎ ነው ከልደትዬ ጋር ዲቤት አለው። ከ2 ወር በኋላ ነው እንደዚህ ተነጋግረው ጽፎታል ፓስተር ሶፊ እና በዚህ ጉዳይ እውነቱን ነው። ሶፊ እንደዚህ ላይቭ ላይ እንደምናየው ሰው አይደለም። በጣም ቢዚ የሆነ ሰው ነው። ሁለተኛ ደግሞ ቅልብ ያለው ለኦርቶዶክሳውያኖችም ቅልብ ያለው ወንድማችን ነው። እውነቱ ነው በዚህ ጉዳይ
ከሆነ በቃ እኔ ተሜ አንተ ምስክር ከሆንክ እኔ አምናለሁ። በቃ ስለዚህ 4 ወር ነው 4 ወር ከ17 ከደረስን ሶፊ ፓስተር 17 ቀን ማታ 2 ሰዓት ላይ መቼ ማለት ነው ጎበዝ? እስቲ ቼክ እናደርገዋለን። ወሩ እናንተ ነው በቃ ዞሮ እንዳንረሳሳ። እሺ ፎሎ መተመልስና መልሳለሁ። ልክ 4 ወር ከ17 ቀን ሲሆን ባይሆን አንተ እንዳትረሳው አስታውስ። እኔ ስኬጁል ስለሚይዝ ችግር የለም። እዚህም የኔ የቢሮ ልጆች እየሰሙ ስለሆነ ጻፉት ቀኑን። ስለዚህ ምንም በዚህ ደስተኛ ነኝ። ደግሞ እንዲህ ለመማማር ጭቅጭቅ የሌለበት እኔ አሁን ለዛ ነው ከነፈለጋ ልደት ጋር ከተሙ ጋር ሳውራ በጭቅጭቅ የለም። ሀሳብ ላይ እንሟገታለን፣ ግን እኛ ቤተሰብ ነን። በቃ እንደሱ ነው የማምነው እና እንደዛ በጣም ደስ ይለኛል። ያይ በነገራችን ላይ የሚጠቅመንም ይሄ ነው እና እሱ እንደዛ እናደርጋለን። አሁን እስካት ይመጣል አይመጣም? ኑሐሚን እስካት ወጥቷል። ወይዚ እስካት ካለ ቀጥሉ፣ በቃ ቀጥሉሽ። እናቲ እሱ ቢወጣም የዳነ ሰው ላይ ግን ሀሳባችንን ብናወራበት አሪፍ ነው ይመስለኛል አይደል? ምን አይነት ሰው ነው የሚድነው የሚለውን ሀሳብ ብዙ ሰው ምስላለ እሱ ቢሄድም እውነት ነው። ቀጥሉና ቀጥላለሁ፣ ችግር የለውም። ብድር ሲደርሰኝ በነገራችን ላይ አሁንም ኦልሞስት ጊዜ ካለ ፓስተር አሁን ላይ በመዳን ጉዳይ እዛው ላይ አሁን ይሄ ውሃ ጥምቀት እምነትና የሚለው ነገርን ብቻ ሳይሆን ምን አይነት ሰው ነው መዳን ያለበት፣ ማነውስ የዘላለም ሕይወት ማግኘት አለበት የሚለውን ከዲያቆን ጋር ትንሽ ብንማማር፣ ከአንተ ጋር ትንሽ ብንማማር ደስ ይለኛል። በዚህ አጋጣሚ ፓስተር ሶፊ እና ፈለገ ጌም አላቸው። ጌማቸውን ለማቋረጥ ሰይጣንና ክፉ ሰዎች በብዙ ቢታግቱም እኔና ፓስተር ሶፊ ጊዜ ወስደን እየጸለይን ስለሆነ መጫወታቸው አይቀርም እና የ4 ወሩን ቀጠሮ ወደዚች ወደ ዛሬዋ ቀን አምጥተን እዚህ መዳን ጉዳይ ላይ ብቻ ብታወሩ ደስ ይለኛል ፓስተር። እሺ፣ ስለዚህ ላስተምራችሁ። አንተን አስተምሮ ንገረና መዳን እንወያይ፣ ለቅምሻ ያህል እንወያይ ነው ያልነው ፓስተር ሶፊ። አሁን የዛሬ 4 ወር ከ17 ከምናደርገው የሆነ ሙከራ 1 2 3 ይባል የለ እኮ ገባኝ። አሁን ላስተምራችሁ ከሆነ ችግር የለም። አይ ደቂቃ ተይዞልን የሆነ የለም መቀጠል ማለት ነው። ለምሳሌ 3 ደቂቃ ያለ አብዛኞቻችሁ እንደዚህ የምትሉ ሰዎች ዲያቆን ማን ትዝ ይለኛል መሰላችሁ? ሊከራከሩ ካባቸውን አድርገው መጡ የሚለው በጣም በቃ እሱ ቃል ይመጣብኛል። ለምን እንደሆነ አላውቅም። እናንተን አይደለም ግን የተለያየ ኮንተንት ስላለ ቃሉ እነዚህ ፈሪሳውያን ሊከራከሩ ሸንጎ ምናምን ይቀመጣሉ እና ኦልሬዲ እኔ ደግሞ አሁን እየነዳው ስለሆነ ተቀምጦ ማውራት አልችልም። ለዛ ነው ዲያቆንዬ እንግዲህ ላስተምራችሁ ከሆነ ያው የተወሰነ አንደኛ ቷቷ አድርጌ አጋንንትንም ማስወጣት ይቻላል፣ ስሙ ስለሆነ የሚሰራው። ለክርክሩ ግን ያው መቀመጥ አለብኝ። ለዛ ነው ታኔ ምን ትላላችሁ? እየነዳ ከሆነ አሁንም አይመቸውም እና እንዳጋጣሚ ሆኖ ከ4 ወር ከ17 ቀን በኋላ ያለውን ሀሳብ የቢሮ እችላለሁ። እየነዳውን ቢሆን አጋንን ለማስወጣት ምንም እኔ አይደለሁም እኮ የምሰራው የስሙ ኃይል ስለሆነ ፓስተር መዳን ላይ ምን አይነት ሰዎች ናቸው የዳኑት ብለን የምታምነው? ለምሳሌ ያክል እንደኛ ቤተክርስቲያን ዲያቆን ክርስቶፎር ያለውን ሀሳብ የተወሰነ ቢያስቀምጥና እርሶ ደግሞ ትንሽ ቆይተው ደግሞ ሀሳቦትን ቢያስቀምጡ ደስ ይለኛል ፓስተር። እሺ ደስ ይለኛል። ያው እንግዲህ የሚድኑ ሰዎች እነማን እንደሆኑ ያው የደሙ ዋጋ የገባቸው በመስቀሉ ላይ የተሰራውን ድንቅ ስራ የተቀበሉ ሰዎች እነዛ ሰዎች ይድናሉ። ከዛ ደግሞ ድነው ደግሞ ፍሬ ያፈራሉ። የገላትያ መጽሐፍ የመንፈስ ፍሬዎች የሚላቸው ይታዩባቸዋል። ከዛም አልፎ ደግሞ መልካም የሆኑ ነገሮች በህይወታቸው ይገለጥባቸዋል። እነዛም ደግሞ እኔ የሚገርም እኔ ጴንጤ የመሆን ፍላጎት አልነበረኝም እና በጣም በቃ ጴንጤዎችን በጣም ነበረ የምጠላው። ቸርቻቸው ላይ ድንጋይ ወረውር ነበረ፣ ብዙ ነገር ነበር። ከዛ መጽሐፍ ቅዱስ ማንበብ ጀመርኩኝ ዝም ብዬ ማነው መጽሐፍ ቅዱስ ሳነብ ጴንጤዎች ጋር ወሰደኝ። መጽሐፉ ነው የወሰደኝ፣ እኔ ሰው አልወሰደኝም። እንደዛ ነው ያው። እና ቀላል መንገድ መዳን ከፈለጋችሁ አንብቡ። ያው የእግዚአብሔር ቃል ቀጥታ ወስዶ የኛ ማህበር ውስጥ ይቀላቅላችኋል። እና እንደዛ ነው። አጭር ነው፣ ብዙም እንትን አይፈልግም። ማንበብ ነው።
አንብቦ ደግሞ ያው ዝም ብሎ ማንበብ ሳይሆን መንፈስ ቅዱስ እንዲገልጥላችሁ ያው የዮሐንስ ወንጌል ምዕራፍ 14 ላይ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አይደለም የሚለው። ስለዚህ መጽሐፉን በእውነትና በመንፈስ አንብቡት። መንፈስ ቅዱስ ቀጥታ ወስዶ ራማ ጋናማስ የሚሉ ሰዎች መሀል ታገኘዋለህ እያልክ እና ሌላ ጊዜ ደግሞ ቁጭ ብለን እንከራከራለን። እንዴት ልቀጥል? ተሚ አወራር እኮ በጣም ያስቃል። ፓስተር ራማ ጋባስ የሚለውን ታምንበታለህ ወይ ከሚለው ጠይቀው። ከምር በጣም ያስቃል እኮ ችግር ስታወራ። የለም ዳቆንዬ፣ እየሳቁ እንዴ ሁሌም እንደዚህ ነው እንደምታወራው? ቆይ ዛሬ ተቀይረብኛል። በጣም አይ አይደለ እየነዳው ስለሆነ ነው እና ዳቆን ይቅርታ። እየነዳው ሲሆን እንዲህ ነው መንገዱም አልቅም እኮ። እዚህ አጋጣሚ በጣም ኦርቶዶክስ በጣም እናንተን ወንድሞች ተደርጎ ስለተሰጠኝ በጣም ደስተኛ ነኝ። እና እንደዚህ ደግሞ በጨዋነት የምታወሩ ሂውመረስ የሆናችሁ በቃ ሰው የምትሉ ሰዎች ደስ ይለኛል። በቃ በእንደዛ እንነጋገር፣ ምንም ችግር የለውም። እና እኔ ውድድ አደርጋችኋለሁ። እውነት ነው ሶፊ፣ እኛ ምን ወዳለን ፓስተር። እና ምንድነው እውነት ነው ሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሳያምን ሊድን አይችልም። እና በኢየሱስ ክርስቶስ ማመን ማለት ግን እንደው በኢየሱስ አምናለሁ፣ ኢየሱስ ጌታ ነው፣ እሱ ያድናል፣ እንደዚህ የሚሉ ነገሮችን ማመን እንዳለው ነው። ይሄን ብቻ ግን አይደለም የሚታመነው። አጠቃላይ እሱ የነገረን ትምህርት አለ። በስጋውን ቆርሶ ደሙን አፍሶ ከራሱ ጋር ከባሕርይ አባቱ ከአብና ከመንፈስ ቅዱስ ጋር ካስታረቀን በኋላ ወይም ደግሞ ያስታረቀን ያኔ ምንድነው ብሎ የነገረን በስጋ ወራት ሲመላለስ ያስተማረን የገለጠልን ትምህርት አለ። እንድንድን ማድረግ ያሉብንን ነገሮች በሙሉ ነግሮናል። አንዱ ማመን ነው። በእኔ የሚያምን የዘላለም ሕይወት አለው፣ በእኔ እመኑ፣ በአባቴ እመኑ እያለ ነግሮናል። እና ከምናምነው ውስጥ ቃሉን እናምናለን። ኦኬ፣ ቃሉን እናምናለን። ለምሳሌ በእኔ የሚያምን የዘላለም ሕይወት አለው እንዳለን እንደዚሁም ደግሞ ያመንና የተጠመቀ ይድናል ብሎናል። ስለዚህ አሁን በእኔ የሚያምን የዘላለም ሕይወት አለው ሲለን ለመዳን እምነት ያስፈልጋል ብለን ነው እንጂ የምንወስደው በእምነት ብቻ ነው የሚዳነው ወይም ባመንበት ቅጽበት ብለን አንወስደውም። ለምንድን ነው እንደዛ የማናደርገው? ራሱ ክርስቶስ ያመንና የተጠመቀ ይድናል ስላለን ማለት ነው። ያላመነ ከሆነ ግን ይፈረድበታል ይላል። ምክንያቱም ባለማመኑ ምክንያት ወደሚድንበት ጥምቀት ስለማይመጣ። ስለዚህ አንድ ሰው አምኖ ሲጠመቅ ይድናል ብለን እናምናለን። በእምነት ብቻ ግን ይዳናል ቢለን ሰው የኢየሱስ ክርስቶስን ትምህርት ስለማይቀበል መጽሐፍም ደግሞ በክርስቶስ ኢየሱስ ትምህርት የማይኖር ሰው አምላክ የለውም ስለሚለን እና ከእሱ ጋር ተተባበሩት ስለሚለን እሱን ሰው ትክክል ነው ብለን አንቀበልም። ጥምቀትን በተመለከተ ያው ምናልባት አንዳንድ ሰዎች ግልጽ እንዲሆንላችሁ አምነን ስንጠመቅ ምንድንበት ከኃጢአታችን የምንታጠብበት የእግዚአብሔር ልጅነትን የምናገኝበት ዮሐንስ ወንጌል ምዕራፍ 3 ከ3 እስከ 5 ብትመለከቱ ሰው ዳግመኛ ከዋና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም ይላል። ዳግመኛ መወለድ ማለት ልጅ መሆን ነው። ስለዚህ ሰው አምኖ ሲጠመቅ ነው ልጅ የሚሆነው። ሰው አምኖ ሲጠመቅ ነው ከኃጢአቱ የሚታጠበው። ጳውሎስ ራሱ ጌታ የጠራው ጳውሎስ የተገለጠለት ጳውሎስ በብርሃን የጠራው የተገለጠለት ጳውሎስ ራሱ ተነስ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ለምን ትዘገያለህ ነው የተባለው አይደል? ስለዚህ ጳውሎስ እስከሚጠመቅ ምንም እንኳን ቢያምን ከኃጢአቱ አልታጠበም ነበር። ከኃጢአት መታጠብ መዳን ያ ማለት አልዳንም ነበር ነው። አምኖ ሲጠመቅ ነው የዳነው። ልክ እንደዛም በነገራችን ላይ አሁን የመንፈስ ቅዱስንም ጸጋ ሰው መቀበል አለበት አይደለም? ስጦታውን ሀብተ መንፈስ ቅዱስን መቀበል አለበት። ኃጢአታችሁ ይሰረይ ዘንድ ተጠመቁ ካለ በኋላ የሐዋርያት ሥራ ምዕራፍ 2 ቁጥር 37 እና 39 ድረስ ስትመለከቱ የመንፈስ ቅዱስንም ስጦታ ምንድነው ትቀበላላችሁ ይላል። ሲጠመቁ የኃጢአት ስርየት ያገኛሉ። ከዚያ የመንፈስ ቅዱስን ጸጋ ደግሞ መቀበል አለባቸው። በዛ መታተም አለባቸው። አሁንም በዮሐንስ ወንጌል ምዕራፍ 6 እና የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ከ28 በሌሎች የመጽሐፍ ቅዱስ ክፍሎች እንደዚህ ስትመለከቱ ክርስቶስ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስለዚህ አየሁ ይህን ሁሉ ፓኬጅ ነው የምንቀበለው። እና ቅድም ፓስተር ሶፊ ዲያቆንዬ ስላብራራሁት ነው እንጂ በደንብ ሌሎች መንገዶችንም ያልተናገርኩት አሉ። ለምሳሌ ሀሳብ ሰጠኛለህ ልጨርስና እሺ አይ እንደው በማለት ልጨርስና ሀሳብ ሰጠኛለህ። አንተን እኮ የተቃወምኩም ምናምን አይደለም። ያን ያህል ለምሳሌ አሁን ቀጣይ ማነሳው ዲያቆን ያነሱታል። ግን ምን መሰለ እችን ያልተናገርኳት ነገር አንዱ እንዴ ልዳን ለሚል ሰው አሁን በ2017 ሐዋሳ ላይ መልካም ወጣት አለ። እዛም ብዙ ሰው ይድናል። ከዚህ በፊትም ድኗል። እና እሱንም መመዝገብ አንዱ መንገድ ነው። አንዴ ቆይ ማስታወቂያ እየሰራህ ነው አንተ በነፃ። እሺ እኔን አቋርጠህ ማለት ነው። ደግሞ እኔ ጋር ደቂቃ አድርጋችኋል። ምንድን ነው እንዴ ጨምሩኝ እንጂ። እሺ እና ምንድን ነው ቅድም ለምሳሌ ፍሬ እያፈራ መኖር አለበት ምናምን ብሎ ነበር ፓስተር ሶፊ። እና እውነት ነው ሰው ፍሬ ማፍራት አለበት ባይዙ። ግን ከዛ በፊት ቅድም ምንድን ነው ስጋና ደሙን ክርስቶስ ስጋዬን ብሉ ደሜን ጠጡ ብሎ ስለሰጠ እሱንም ሲሰጥ ምንድን ነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ነው የሰጠው። እና ስጋዬን የሚበላ ደሜን ጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ነው ያለው።
ስለዚህ የክርስቶስ ስጋና ደም የሚበላ የሚጠጣ ነው። ስንበላው ስንጠጣው ነው የሚያነጻን። ስናምነው ብቻ አይደለም። ነግሮናል፣ ብሉ ጠጡ ብሎ ሰጥቶናል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 መለከቱ ስርዓት ሰርቶ ባርኮ ህብስቱን ስጋው ስላደረገው ስጋዬ ነው ብሎ ይላል። ጽዋውንም እንደዚሁ ባርኮ አመስግኖ ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ይላል። ስለዚህ ይህንን አምኖ መቀበል ኦኬ፣ ቅዱስ ቁርባን የጌታ ስጋና ደም ነው፣ ስበላ ስጠጣ የኃጢአት ይቅርታ የዘላለም ሕይወት አገኝበታለሁ ብሎ አምኖ እሱን መብላት መጠጣትም ግድ ነው ማለት ነው። በሌላም የመጽሐፍ ቅዱስ ክፍል ትእዛዜን የሚጠብቅ የዘላለም ሕይወት አለው። ምንድን ነው? እንዲያውም አንድ ወጣት ነው እንጂ ቀርቦ የዘላለምን ሕይወት እንዳገኝ ምን ላድርግ ብሎ ሲጠይቀው ወደ ሕይወት መግባት ብትወድ ትእዛዛትን ጠብቅ ነው የሚለው። የት? የማቴዎስ ወንጌል ምዕራፍ 19 ቁጥር 16 ጀምሮ ስትመለከቱ ማለት ነው። እና ይህ ሰው የትኞቹን ትእዛዛት ብሎ ሲጠይቅ አትግደል፣ አታመንዝር፣ እንደዚህ ከዛ እንዲያውም እነዚህን እኮ እስካሁን ስጠብቃቸው ቆይቻለሁ ምናምን ሲለው እንዲያውም ከፍ ያደርግበታል። ማለት ፍጹም ልትሆን ከሆነ የምትወደው እኔ ፍጹም ነኝና እናንተም ፍጹማን ሆኑ አይልም። ስለዚህ ፍጹም ልትሆን ብትወድ ደግሞ ያለህን ሽጠህ ተከተለኝ ይለዋል። ይሄ ሰው ግን ሀብታም ስለነበረ ሀብትን ሽጦ መከተል አልቻለም። ስለዛ እያዘነ ተመለሰ ይላል። ስለዛ ምንድነው አሁን እዚህ ክፍል ላይ ግን የሚነግረን ሰው ወደ እግዚአብሔር መንግስት እንዲገባ የዘላለም ሕይወትን እንዲያገኝ ትእዛዛቱን መጠበቅ አለበት ባይዚ እንጂ ትእዛዛቱን እያፈረሰ አይ እኔ እኮ በደሙ ተቀድሻለሁ እኔ እኮ በክርስቶስ አምናለሁ ቢል አይድንም። እንደዚህ ያለ ሰው በእምነት ብቻ ሳይሆን በስራ እንዲድን እንዲጸድቅ ታያላችሁ ይላል ቅዱስ ያዕቆብ። እምነት አለኝ የሚል ስራ ግን የሌለ ሰው ቢኖር ምን ይጠቅመዋል ይላል። እምነት ብቻውን ያለ ስራ ተለይቶ አይሆንም። ኢኒሻል ሳልቬሽን ላይ አንድ ሰው ያምናል፣ ይጠመቃል፣ የመንፈስ ቅዱስን ጸጋ ይቀበላል። በአንድ ዕለት ነው ሶስት ሚስጥራት የሚፈጸሙለት። ቅዱስ ሥጋና ክቡር ደሙን ይበላል፣ ይጠጣል፣ ልጅ ይሆናል፣ ወይም ከቀደሙ ኃጢአቱ ይታጠባል። በእርግጥም ልጆች ነን እኛ። እኔ ክርስቲያን የሆነ ሰው ድነሃል ሲባል አዎ ድኛለሁ ብሎ ሲመልስ ልጅ ሁኛለሁ ከቀደሙ ኃጢአቴ ታጥቤያለሁ ማለት ነው፣ እርግጠኞች ነን። ከዛ ግን እስከ መጨረሻው ጸንተን ትእዛዙን እየጠበቅን የእምነት ፍሬ እያፈራን የመንፈስ ፍሬዎችን ማለት ነው ስናጠፋ ንስሐ እየገባን ቅዱስ ሥጋና ክቡር ደሙን እየበላን ከደሙ ውጭ ስለማንነጻ በዚህ ሂደት ውስጥ የቅዱሳን ማማለጅ ያግዘናል። እኛም እንተጋገዛለን እዚሁ ያለንም ማለት ነው። የእምነት ስራ እየሰራን እስከ መጨረሻው መጽናት ይጠበቅብናል። ምክንያቱም በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ብሎን እስከ መጨረሻው ጸንተን የራሳችን መዳን በመፈጸም ስንጸና እንደምንድን ራሱ ክርስቶስ ስለነገረን ማለት ነው። ፊልጵስዩስ ምዕራፍ 2 ሚውት ያላረገ ሰው አለ እንዴ? ተሟንተ ጋር ነው ወይስ ማን ጋር ነው? የፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ ስትመለከቱ እንደዛ ነው። በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ይላል። መዘናጋት አያስፈልግም። ፍሬ አፍሩ ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ካላፈራችሁ ግን ትቆረጣላችሁ ይላል። ስለዚህ ዛሬ ድኛለሁ ልጅ ሁኛለሁ ያለ ሰው እንደ ልጅ ከግንዱ ጋር ተጣብቆ ፍሬ እያፈራ ካልተመላለሰ በስተቀር ተቆርጦ ይጣላል። ከተቆረጠ ደግሞ ሕይወት አልባ ነው የሚሆነው። ያ ማለት ለመቆረጡ ምክንያት የሆነው ፍሬ አለማፍራቱ ነው። ስለዚህ እንዳንቆረጥ ፍሬ እያፈራን በሕይወት ዘመናችን ሁሉ እስከ መጨረሻው ጸንተን መኖር መቻል አለብን። ትክክለኛ ወንጌል ባይዞ ይሄ ነው። ስለዚህ ፓኬጅ ነው። ለመዳን ማመን ያስፈልጋል፣ መጠመቅ ያስፈልጋል፣ ስጋና ደግሞ መብላት መጠጣት ያስፈልጋል፣ የመንፈስ ቅዱስ ጸጋ ያስፈልገናል። ከዛ በኋላ በሕይወት ዘመናችን ይሄ አሁን የመጀመሪያው ንሻል ላይ ያለው ነገር ነው። ትእዛዙን እየጠበቅን የእምነት ስራ እየሰራን ፍሬ እያፈራን መኖር መቻል አለብን። ስናጠፋ ንስሐ እየገባን እየተመለስን፣ ካልበለዛ ግን ተቆርጠን እንጣላለን። እንዲያውም ጭራሽ ድኛለሁ ያለ ሰው መዳኑን ሊያጣ ይችላል። ግን የራሱን መዳን ግን እየፈጸመ እስከ መጨረሻው ቢጸና እርሱ ይድናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 13። አሁን ሰው ግን ይህንንም ሳያምን ይህንንም ሳይፈጽም ግን በኢየሱስ ክርስቶስ አምናለሁኝ እና ድኛለሁ ወይም እድናለሁ ቢል ግን ይሄ ሰው አልዳነም። እግዚአብሔር ይስጥልኝ። ቴንኪው ቃለ ሕይወት ያሰማልን ዲያቆን ክርስቶፎር። ሶፊ ወጥቷል። ድንገትም እንዳለው መኪና እየነዳው ነው ስላለ መንገድ ላይ ሊሆን ይችላል። ሶፊ ወጥቷል። ግን ያው እሱ በሄደበት ሀሳብ እኛም ደግሞ መቀጠል ስለነበረብን የቤተ ክርስቲያን አስተምህሮ ስላስተማሩ ቃለ ሕይወት ያሰማልን ዲያቆን ክርስቶፎር። ኤቢ ገብቷልና ኤቢ እንኳን ደህና መጣ። የኔ ድምፅ አይሰማም ነው አሚኔ? ይሰማል። ተሙይ ሚዩት ስላረገ መልካም። ኤቢ አንሚዩት አድርገህ ያው ከአንተ ከቤል እግዚአብሔር ይመስገን የእንትኑን ልነግርሽ ነው የገባሁት። የትላንት ያወራው ነው ያለው እንትን እንዳልኩት በቃ እነግርሻለሁ ዛሬ። አመሰግናለሁ። ሊወያይ የገባ መስሎ ነበር። ካልሆነ መልካም። በላይ እንኳን ደህና መጣ። ናቲ እግዚአብሔር ይመስገን። እግዚአብሔር ይመስገን። ሁሉ ሰላም ቤል አለን። ስለ መዳን ነበረ እየተወያየን የነበረውና መዳን በእምነት ብቻ ነው ብለን ነው የምታምነው? ለመዳን ብቻ ነው። መጽሐፍ ቅዱስ በልጁ ያመነ የዘላለም ሕይወት አለው ይላል።
ያ እኮ ለምን መሰለ ቅድም ላይ ወንድማችን ዲያቆን ክርስቶፎር ሲያወሩ ምን እያሉ ነበረ? ድነናል፣ በእምነት ድነናል። ግን በእምነት ብቻ ዳነን ብለን እንዳንዘጋው መጠመቅ እንዳለብን፣ የጌታ እራትን መውሰድ እንዳለብን በፕሮቴስታንቶች ንግግር፣ በእኛ ንግግር ደግሞ ቅዱስ ቁርባን ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም በመውሰድ መዳን አለ። መዳንን በዚህ ነው የምናጠቃልለው። መጽሐፍ ቅዱሳዊ የሆነ ሀሳብ አለው ነው እያሉ ያሉት ወንድማችን ዲያቆን ክርስቶፎር። አንተ ደግሞ በእምነት ብቻ ነው መዳን ያለው፣ እነዚህ ነገሮች አያስፈልጉም፣ መጽሐፍ ቅዱሳዊ ሀሳብ የላቸውም ነው የምትለው። ኦኬ እሺ ተምዬ፣ እነዚህ ነገሮች አያስፈልጉም የሚለው ትክክል አይደለም። ሰው ያምናል፣ ይጠመቃል፣ ቅዱስ ቁርባንም ይወስዳል፣ ከዛ ጥሩ ስራም ይሰራል። ግን መጽሐፍ ቅዱስ ለመዳን የሚያስፈልገው በልጁ የሚያምን የዘላለም ሕይወት አለው። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለም ሕይወት እንዲኖረው ስለዚህ በላዬ አሁን ስለተባለ መልካም አሁን የሰበሰብካቸው የተናገርካቸው ቃላቶች ቅዱስ ቁርባንም ጥምቀትም የጌታ እራትንም ደግሞ አሁን የጠራሃቸው ሁሉ ሀሳቦች ለመዳን አስፈላጊዎች ናቸው ብለን የምታምነው? አዎ፣ ከእምነት የተለጠሉ አይደሉም፣ ግን የሚያድነው እምነቱ ነው። ገብቶኛል። እሱማ እኮ መቼም እብስቱን አንስተን ይህ እኮ የስንዴ ቂጣ ነው ብለን አይደለም የምንበላው፣ የጌታ ስጋ ነው ብለን ነው የምንበላው፣ አምነን ማለት ነው። እና ዛሬ ላይ ሁሌ በየቀኑ በየሳምንቱ በየዕለት በዕለቱ እየታረደ የሚሰጠን የክርስቶስ ኢየሱስ ስጋ የለም። ህብስቱን አንስቶ ሰጣቸው እንደሚለው ይህ ህብስት የክርስቶስ ኢየሱስ ስጋ ነው ብለን አምነን ነው የምንበላው። ደግሞ ሁሌ ደግሞ የሚፈስ ደግሞ ደም የለንም። ወይኑንም አንስተን ይህ የክርስቶስ ኢየሱስ ደም ነው ብለን አምነን ነው የምንጠጣውና አሁን እኔ የምጠይቅህ እነዚህ አሁን ውሃ ጥምቀቱ ክቡር የሆነው የክርስቶስ ኢየሱስ ስጋ ክቡር የሆነውም የክርስቶስ ደምም ያድናል ብለህ ነው የምትወስደው አብረህ ስትወስድ ከእምነት ጋር? ኦኬ፣ መጽሐፍ ቅዱስ ምን ይላል? ያመነ የተጠመቀ ይድናል አለ እንጂ ጥምቀቱ እንደዚህ ነው ብሎ ያመነ ወይ ጥምቀቱ እንደዚህ ሊሆን ነው ብሎ እዛ ላይ በላይ ያው እንድትረዳ ይፈልጋሉ። አንድ ጊዜ አሁን ይኸውልህ ጥቅሱን እንደፈለግነው ልናረገው አንችልም። መጽሐፍ ቅዱስ ተጽፎልናል። ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል መጽሐፍ ቅዱስ ሲናገር። ለሚባል ነው ዲያቆን ቅድም ላይ ያነሱት ድንቅ ሐሳብ አለ። ድንቅ ሐሳብ አለ። ያ ድንቅ ሐሳብ ምንድን ነው? እምነት ብቻ ያድናል የሚባለው ሐሳብ ልክ አይደለም። ከእምነት ጋር በተያያዘ ክቡር የሆነው የክርስቶስ ኢየሱስ ስጋና ደም ደግሞም ጥምቀቱ ያድናል። ይህ ማለት ግን እምነት ብቻውን ተነጥሎ ያለ ስጋ ደሙ ያለ ጥምቀቱ እምነት ብቻ አድኖኛል ብዬ ግን መሄድ አልችልም ነው ሲሉት የነበረው ዲያቆን ያነሱት ሐሳብ። አንተ ግን እምነት ብቻ ያድናል ያለ ጥምቀትም ያለ ክቡር ስጋ ደሙ አያስፈልግም። እነዚህ ሁሉ ብቻ እምነት ካለ መዳኔን በቅጽበት አረጋግጫለሁ አምኛለሁ ካልኩኝ በቃ መንግስተ ሰማያት ነው ያለሁት፣ አድራሻዬ መንግስተ ሰማያት ነው ብለህ ታምናለህ ወይ ነው? በዚህ ታምናለህ ወይ? በዚህ ትምህርት በዚህ አስተምህሮ ታምናለህ ወይ? ትቀበላለህ ወይ ነው የኛ ሐሳብ። እሺ ተምዬ፣ እኔ ጥምቀት አያስፈልግም ቅዱስ ቁርባን አያስፈልግም በሚለው አላምንም። እንደዚህ የሚባል ነገር በሚል ፕሮቴስታንትም ያለ አይመስለኝም። እኔ ግን እያልኩ ያለሁት አንደኛ ሰው አምኖ ከዛ በኋላ ይጠመቃል፣ ከዛ በኋላ ቅዱስ ቁርባን ይወስዳል። ኦኬ፣ ስራም እየሰራ ሊኖር ይችላል። ግን አሁን ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን አምኖ ተጠምቆ ቅዱስ ቁርባን ወስዶ ከዛ ስራ ሰርቶ ይድናል የሚል የተጻፈ ዶክትሪን አላት። አሁን ዛሬ ተጠምቆ ከነጎዲያ ደግሞ እንደዛ የሚል ትምህርቱ ከየት መጣ ነው የምልህ? ወይ ከመጽሐፍ ቅዱስ እንጂ የተጻፈ ነገር የላትም ቤተክርስቲያኗ። ወይኔ መጽሐፍ ቅዱስ የቤተክርስቲያን እኮ ራስ እኮ ነው እኮ መጽሐፍ ቅዱስ እኮ ዶግማው የሚወጣው እኮ ከመጽሐፍ ቅዱስ እኮ ነው እኮ የቤተክርስቲያን ዶግማ የሚወጣው። ለምሳሌ ያክል ሚስጥረ ጥምቀት ብላ ታምናለች ቤተክርስቲያን፣ ጥምቀት ዶግማዋ ነው። ሚስጥረ ቁርባን ብላ ታስተምራለች፣ ቁርባን ዶግማዋ ነው። ስለዚህ አስተምሮሃ ነው። የክርስቶስ ኢየሱስን ትንሣኤ ሙታን ብላ ታስተምራለች፣ ይህም ዶግማዋ ነው፣ አስተምሮሃ ነው። አልነጣጠለችው። ገብተዋል። ስለዚህ
እነዚህ ሊነጣጠሉ የማይችሉ የቤተ ክርስቲያን ዶግማ ስለሆነ አስተምሯ ነው። ልክ ነው። ከቤተ ክርስቲያን አስተምሮ ውጭ የሚወጣ ነገር የለም። ይሄንን ታስተምራለች ካልክ ይሄንን ካላመንክ ነው ማትድ ነው። እንዲሁ ጥምቀቱን ሚስጥረ ጥምቀቱን ለምሳሌ ልነግርህ እኮ ነው። ይሄ ነገር ግን ቆይ እኔ ለመዳን ፈለኩ። አሁን ቆይ ስማኝ፣ ኦርቶዶክስ ለመሆን ለመዳን ፈለኩ ልበልህና በምንድን ነው ምድነው ስል በዚህ መንገድ ትድናለህ ብላ ቤተክርስቲያኑ ያስቀመጠችውን ነገር ብታሳየኝ ደስ ይለኛል። ለመዳን ስለሌለ ማለት ነው። መልካም ይኸውልህ፣ አሁን ለመዳን ከፈለክ ኦርቶዶክስ ለመሆን ዝግጁ ነህ በዚህ ሰዓት ቤል? እኔ አሁን እነግርሃለሁ በምን መዳን ፖለቲካው ሳይሆን የመዳኛው መንገድ ንገረኛ። ፖለቲካ አይደለም ወይ በመዳን ያለ እኔ የትኛው እኔ ያውላችሁ እንደ ዘመናዊ ሰው እንሁን። ፖለቲካ የሚባል ሃይማኖት ውስጥ የለም። ሃይማኖት መዳኛ የሆነ እውነት ያለበት አመነ ከሚል እምነት ከመጣ አስተምህሮ ጋር የሚቀጥል ነው እንጂ ፖለቲካ እኔ ስለምን ፖለቲካ ነው የምታወራኝ? አሁን እኔ በላይ ለመዳን ኦርቶዶክስ ለመሆን ፍላጎቱ ካለው እንዴት እድናለው? የኦርቶዶክስን አስተምህሮ ንገረኝ ካልከኝ እነግርሃለሁ። ከኔ በተሻለ ደግሞ ዲያቆን ከመጽሐፏ እሷ ከጻፈችው ቤተክርስቲያኗ ከጻፈችው ለምን መሰለህ አሁን እዚህ ላይ የሚነገረውና ቤተክርስቲያኗ የምትለው አንድ ላይ ሆን ስለሚችል። እሺ መልካም። አሁን እዚህ እኔ እያወራው ካለውት መቼም እኔን ሿሿ አይሰሩኝም። ቤተክርስቲያኗ ለአንድ ለተመስገን ተብሎ የተቀመመና የተቀነነ አስተምህሮ የላትም። እኔ ልክ እንደምታውቀው ከእናንተ ጋር ፕሮቴስታንት የነበርኩኝ ልጅ ነኝ። በዚህ ፕላትፎርም ከመነጋገር ውጪ መሬት ላይ ሄጄ የቤተ ክርስቲያኗ አስተምህሮ መዳን እፈልጋለሁ። ልክ ኢትዮጵያዊ ጃንደረባው ልጠመቅ ምን ይከለክለኛል እንዳለው እኔ አሁን ለመዳን ምን ያስፈልገኛል? መዳን እፈልጋለሁ። ልቤ ወደ ኦርቶዶክስ ሸፍቷል። ልቤ ከሸፈተ ደግሞ ስጋ የማይመጣበት ምንም አይነት ምክንያት የለም ስል እመን፣ ተጠመቅ፣ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም ውሰድ፣ ትድናለህ ተባልኩ። ዛሬ ነገ ከነገ ወዲያ ሳልል ትምህርቱን ተምሬ አውቄ ተረድቼ ይህ የቤተ ክርስቲያኑን አስተምህሮ ገብቶኝ አሁን የምነግርህን አንተ ለመዳን የሚያስፈልጉን ኦርቶዶክስ ሊያስበልህ የሚችለው እኔ አሁን የነገርኩ ነገሮችን ነው። ሳታመን ሳትጠመቅ በቃ ገባኝ። ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም ሳትወስድ አትድንም። እሺ አንተ እንደዚህ ብለህ ነገርከኝ። እሺ አልኩና ቤተ ክርስቲያኗ ደግሞ ሌሎችም መጽሐፍት ላይ የመዳን ትምህርት አለ፣ ቃል ኪዳኖች አሉ ትለኛለች። ስለዚህ ስለምን መጽሐፍ ነው አንተና የምታወራው? ቤተክርስቲያኗ የምትነገረው ተጋጨ ማለት ነው። ያው ለምን አለ መሰለ በላይ ስለምን መጽሐፍ ነው የምታወራው? ኢየሱስ ላይ እያወራን ለምሳሌ ያክል ስለ ጮማ መብላት እያወራን ቆይ አንድ ጊዜ አዳምጠኝ። ስለ ጮማ መብላት እያወራን ተነስተ ለምንድን ነው ከጮማ ጋር ሸንኮራ አገዳ አንበላም የሚል የማይገናኝ ሐሳብ ነው የምታወራኝ? እኔ እያወራው ያለሁት ስለ መዳን ነው። ቤተ ክርስቲያኗ እንደዛን እኮ ሸንኮራ አገዳ አላለቻቸውም። አንተ አሁን ቲክቶክ ላይ ያለው የተጻፈ ወይ ያሳየኝ። ይሄ ነው ይሄ ነው። አዳምጠኝ አንድ ጊዜ። ሌሎቻችሁ ሰዎች እዚህ ጋር ታች ላይ ከላይ አውራ የምትሉኝ ሰዎች እቤታችሁን ከፍታችሁ ኢንቫይት አድርጉትና አውራ በሉት። እያወራው ነው ያለሁት። በቃ አሁን ነግሬያችኋለሁ። ከዚህ በኋላ እንዳትጽፉ። ሰው እያወራው እኮ ሜንሽን እያደረጉኝ አስጨነቁኝ። አሁን እየነገርኩ ያለውን ሐሳብን ተረዳኝ አንድ ጊዜ። እኔ ኦርቶዶክስ ነበርኩ ስልህ ኦርቶዶክስ የሆንኩት አምኜ ነው። አምኜ ተጠምቄ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም ወስጄ ነው ኦርቶዶክስ የሆንኩት። ሌላ ትምህርት ቤተክርስቲያኑ አታስተምርም ከኔ ውጪ። እኔ ከዳንኩበት ትምህርት ውጪ ሌላ ትምህርት አለ የምትለኝ ከሆነ ታሳየኛል። ሌላ ትምህርት ካለ ታሳየኛል። ከሌለ ግን ቆይ በላይ አንድ ጊዜ እድሉን ሰጣለሁ። በጌታ ተረጋግተን ማውራት ፈልጋለሁ። ለምን ቢባል ልክ እኔ እንዳንተ እከራከራቸው ነበር አለ ኦርቶዶክሳውያኖችን። ሲገባኝ ነው ኦርቶዶክስ የሆንኩት። አሁን ደግሞ ሊገባው ከመጣ ጴንጤ ጋር ደግሞ ተረጋግቼ ነው ማወራው። ተረጋግቼ አወራለሁ፣ ተረጋግቼ እነጋገራለሁ። ቤተ ክርስቲያን ለመዳን ምን ያስፈልገኛል ብዬ ነው የጠየቅኩት። እኔ ለመዳን ማመን ይጠበቅብኛል በክርስቶስ ኢየሱስ። ሳላምን መዳን የለብኝ ስለማልችል ያመንኩትን ኢየሱስ ክርስቶስ ደግሞ ለመዳን የውሃ ጥምቀት ከሕያዋንና ከሙታኑ ጋር ትንሣኤ ሆኜ ለመነሳት የውሃ ጥምቀት መውሰድ አለብኝ። የውሃ ጥምቀትን ደግሞ መወስደው ደግሞ ለመዳን ነው፣ ተነጣጥሎ የተቀመጠ አይደለም። ከተጠመቅኩ በኋላ ደግሞ ክቡር የሆነው የክርስቶስ ኢየሱስን ስጋ ክቡር የሆነውን ደግሞ የክርስቶስ ኢየሱስን ደም
መብላትና መጠጣት መቻል አለብኝ። እሱን ካልወሰድኩ መዳኔ ሙሉ አይሆንም። ይህ ነው እውነታው። ሌላ በዚህ በዛ መዳን አለ የሚል ትምህርት ካለ ቤተ ክርስቲያኗን ያለማወቅ ስም የማጥፋት ዘመቻ ካልሆነ በቀር እንደዚህ አይነት ትምህርት የለም። ምንም ትምህርት የለም ነው። አለ የምትለው ነገር ካለ ግን ንገረኝና አንተ ግን አሁን ኦርቶዶክስ ለመሆን ትፈልጋለህ ወይ ነው? ቆይ አንድ ጊዜ ተምዬ፣ እኔም ደግሞ አንድ ቃል ልናገር። እኔ አሁን የነገርከኝ ነገር ገብቶኛል። ግን አሁን አንተ በገባህ መጠን እኔ ላይ ገባኝ ስለሚችል እኔ አምኜበታለሁ ናመንበት አይባልም መቼም። ስለዚህ ለምሳሌ እኔን ብትጠይቀኝ ሂድና ዌብሳይት ላይ ግባና የኢትዮጵያ አብያተ ክርስቲያናት ካውንስል ገጽ 14 ላይ በምን እንደሚዳን ቁጭ ተደርጎ ተቀምጧል። ስንት 14 ላይ በዚህ መንገድ ለማወቅ ነው። ቆይ በትልቁ ላርግ። እግዚአብሔር ይባርክ። አሁን በትልቁ አርግ ያለው ገጽ 14 ያልከውን አላውቀውም። እኔ አሁን ለምሳሌ ያክል ሸውደውኝ ከሆነ አንድ ጊዜ ልናገር እንማማርበታለን። ክፈተው ገጽ 14። እሺ ልናገር አንዴ፣ በቃ ልናገር አንዴ፣ ሚውት አርግልኝ። ስለዚህ እዛ ላይ ገልጦ ማሳየት ይቻላል። አንተ ደግሞ የተጻፈ ያልኩት የቤተ ክርስቲያን ትምህርት ነው ካልክ አውጥተህ እዚህ ጋር ቤተ ክርስቲያኗ በዚህ መንገድ ትድናለች ብለሃኛል ብለህ ትነግረኛለህ። ካለበለዚያ ቤተ ክርስቲያኗ ግን ተአምረ ማርያም ላይም የመዳኛ መንገድ አላት። አቡነ ተክለ ሃይማኖት ገድል ላይም የመዳኛ መንገድ አላት። እሷ ያልወሰነችውን ቲክቶክ ላይ በላይ አንድ ጊዜ አዳምጠኛ። አንድ ጊዜ አዳምጠኝ። ምን አለ መሰለ፣ ሰው በአፉ ፍሬ ምን ይላል ይጠመዳል። ሰው ንግግሩን ስለሚመስል ማንነትን ለማወቅ ንግግርህን መቆጠብ መቻል አለብህ ለሚባል አንድ አበሻዊ ቋንቋ አለ። አፍ ሲከፈት ጭንቅላት ይታያል ይላል። አፍህ ሲከፈት ጭንቅላት ከመታየቱ በፊት እኔ መጠይቅህን ጥያቄ ብቻ ትመልስልኛል። ቤተ ክርስቲያን ስድብ ይቅርታ፣ አልሰደብኩም። ለምንድነው የምሰድብህ? ቤተ ክርስቲያኗ ቤሊ አንዴ ላውራው ተመስገንን እባክህ። ቆይ እህት አለም ቆይ እናወራለን። ቆይ ከቤል ጋር ላውራ አልጨረስኩም። ቤሊ እሺ ብሏል ተመስገን እኮ። አይ ከሱ ጋር አልጨረስኩም። ልጨርስና ቀስ ብለን እናወራለን አለውኝ። የትም አልሄድም። መጀመሪያ ከቤል ጋር ልጨርስ። ከያቅጣጫው እኔ ቆይ እህት አለም ከቤል ጋር ነው ማወራው። ካገኘው ሰው ጋር እኔ እንትና ያበድኩ ውሻ አይደለሁም። እዚህም እዛም ሄጄ አልጮህም። ስለዚህ ከሱ ጋር ነው የምጨርስ። ቆይ ከሱ ጋር ልጨርስ እህት አለም ከሱ ጋር ልጨርስ እኮ አልኩሽ። በቃ ሚዩት አርጊ። በላይ እንድትረዳ የምፈልገው ነገር አለ። ምን አለ መሰለ እንድትረዳ የምፈልገው ነገር ቤተ ክርስቲያን ልታስተምር የምትችለው የመዳኛ መንገድ ብላ የምታስተምረው፣ እስኪ የቤተ ክርስቲያኗን ዶግማዋን ንገረኝ። እስኪ በላይ ለመዳን ዶግማዋን ንገረኝ። ተምዬ አሁን ጥያቄ ባትሻሻው ደስ ይለኛል። ቤተ ክርስቲያኗ የተጻፈ የመዳን ትምህርት አላት ወይ? የቲክቶኩን ላምን አልችልም እኔ ለምን እኔ የቲክታክ የሚባል ስለሌለ ነው። አሁን ለምሳሌ ያክል የቲክታክ የሚባል አስተምህሮ የላትም ቤተ ክርስቲያን። ቲክታክ ላይ ያለነውን ራሱ ወጣቶችን የምትመራው መሬት ላይ ያለችው ቤተ ክርስቲያን ናት። አንድ ማስታወቂያ ልንገርህ፣ በቅርቡ የተጀመረ ማስታወቂያ። እሺ ጂሰስ የሚለውን አንድ ጊዜ ወይ ተምዬ ሌሎቹ መምህራን ይንገሩኝ። ለምን መሰለህ የተጻፈ በዚህ መንገድ ይዳናል የሚል ካላት ወይ ዲያቆን ገብተዋል ወይ ክርስቶፈረስ ይንገሩኝ እነሱ። ቆይ ይነግሩዋል። እኔ እንዳመለ ነግርህና ከዛ በኋላ ወደ እነሱ እንሄዳለን። ቤተ ክርስቲያኗ ቲክታክ ላይ ላለን ወጣቶች አንድ መልእክት ሲኖዶሱ አስተላለፈ። በቅርቡ ነው የምነግርህ። ከቤተ ክርስቲያን ውጪ ሌላ ሐሳብን የምትናገሩ የማህበራዊ ሚዲያ ተጠቃሚዎች ተጠንቀቁ የሚል ለምቢባል ተጠንቀቁ ስትል እኔ ሌላ ንግግር ብናገር የቤተ ክርስቲያን አስተምህሮ ያልሆነ አስተምህሮ ብናገር ተመስገን ኦርቶዶክሳዊ ትምህርት ስለማስተምር ኦርቶዶክሳዊ ልጅ አይደለም ብላ ታግደኛለች። አሁን ይሄንን በድፍረት ማወራው ኦርቶዶክሳዊ የሆነ ሐሳብ ኦርቶዶክሳዊ የሆነ ትምህርት ነው መነግረ። ይሄን ሐሳብ የቲክታክ ሌላ የመሬት ላይ የሚባል ሌላ የለውም። ይሄ ማለት ጴንጤዎች ለራሳቸው በሚመች መልክ የሚናገሩት ሐሳብ ሊሆን ይችላል፣ አላውቅም። ካልሆነ ግን ለመዳን የሚፈልጉ ሰዎች የቤተ ክርስቲያኗ ለመዳን ብላ የምታስተምረውን እስኪ ዶግማዎችን ንገረኝ ቤዲ፣ አንድ ጊዜ ንገረኝ እስኪ ዶግማዎች። ቤተ ክርስቲያኗ እኮ በጠብታ ውሃ ጠጥተህም ትድናለህ ትላለች።
አሁን እዚህ ቲክቶክ ላይ እኮ ነው ይሄ ነገር በጠብታ ውሃ ቆየው በይልይ አሁንም እንድትረዳ ይፈልጋለሁ። በጠብታ ውሃ ትድናላችሁ የሚለውን እግዚአብሔር ይባርክ። ይሄንን ድንቋ አንድ ጊዜ እግዚአብሔር ይባርክ። እኔ አሁን ይሄንን ትምህርት አልተማርኩትም ነበር። አሜን። ሰማን አራት ሰማል። አዳምጠኝ እባክህ። እግዚአብሔር ይባርክ። ይሄንን ትምህርት አልተማርኩትም ነበረ። በጠብታ ውሃ እንደሚዳን በጠብታም ውሃ ዳኑ መንግስተ ሰማያትንም ወረሱ የሚል እስኪ መጽሐፍ ቅዱሳዊ ሐሳብ የሚሆን የቤተ ክርስቲያኗን አስተምህሮ አሳየኝ እስኪ ልወቀው እስኪ ወንድሜ። እኔ ለምን እሸወዳለሁ? በቃ ቴንኪው ተምዬ። አሁን ምን ይላል መሰለ ተአምረ ማርያም ላይ 78 ሰው ጠርቶ አንድ ሰው ጠብታ ውሃ ጠጥቶ በማርያም ስም ዳነ ትላለች ቤተ ክርስቲያኗ። ኖ እግዚአብሔር ይባርክ። በቃ እግዚአብሔር ይባርክ። ካልከፈት ካሜት ስለሆነ እዛ ቁጭ በል። በቃ እግዚአብሔር ይባርክ። ወይ ክፈት ማስረጃ፣ ካልሆነ ግን ሐሜቱን ተው። በትልቁ ያረኩ እንድከፍተው ያለ ማስረጃ ደግሞ እኔ አሁን ተነስቼ ፕሮቴስታንትን እንደዚህ አይነት አስተምሮ ብዬ አልተችም። ለምን ቢባል በፉክክር በትችችት በመሰዳደብ ወንጌል አይሰራም። በስድብ ወንጌል ተሰርቶ አያውቅም። በትምህርት በእውቀት ግን ወንጌል ይሰበካል። ስለማከብር ነው ማስረጃውን አሳየኛልኩ። ማስረጃው ካለ ታሳየኛለህ። ማስረጃው ከሌለ ግን አሁንም ታች ነው ማስቀመጥ። ማስረጃውን ይዘመታል። መልስ ከሌለ የሚመልሱ ዲያቆናት አሉ፣ መምህራን አሉ አይደል? ቆይ ተሜ በቃ ቆይ እህት አለሜ አንድ ጊዜ ተሜ ኧረ እባክህ ለመማማር አይደለ? እሺ እባክሽ ሉላ ዲያቆን ዳዊት ደውል ይመልሱልኝ። አንተ አዲስ ነው ይሆናል። ሉላ ሚውት አርጊ። በቃ ከዳዊት ጋር እናውራ ተሜ። እሺ እባክሽ ሉላ ሚውት አርጊ በመድኃኒዓለም ስም። እሺ በቃ እኔ ሚውት አርጌሻለሁ። አንሚውት እንዳታረጊ። በላይ አንተ እየመረጥክ የምታወራው ሰው የለም። እየመረጣችሁ የምታወሩት ሰው የለም። አሁን በትክክል አንተ ተአምረ ማርያምን ገና አልተማርክም ይሆናል። የተማሩት አሉ ይመልሱልን ነው እኮ ያልነው። እባክህ አንተ ጎበዝ ነህ። መልካም አንተ ጎበዝ ነህ። እግዚአብሔር ይባርክ። አሁን እኔ የምጠይቅ ነገር ኖአሚ ስላስገባሽኝ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ሁኑ። አሜን። ሰላሙኝ። ተባረኪ። በላይ እንድታስረዳ የምፈልገው አንድ ነገር አለ። በውሃ አጠጥቶ ዳነ ወይም ጠጥቶ ዳነ የተባለውን ማስረጃ አሳየኝ። ኦርቶዶክሳዊ ትምህርት ነው ያልከኝ። እሺ ደህና ዋሉ ዲያቆን ዳዊት፣ እሳቸው ይመልሱልናል። የበላይ ሰብ ታሪክ ቀረ እንዴ? አታምንበትም ቤተክርስቲያኗ? ቆይ አንዴ እኔ እስካሁን ድረስ እያወራው ስለሆነ አልሰማም ወይ ነው? እኔ ከኔ ጋር ቀጥል። ማስረጃው አንተ ላታውቅ ትችላለህ። አዲስ ስለሆንክ ነው። አዲስ ስለሆንክ አላነበብከውም ይሆናል እኮ። ይቅርታና አንዴ ላቋርጣችሁ። ቆይ አካሄዱ ራሱ ክርስቶፈርስ ይመልሱልኝ። ቆይ በል የተነሳችሁበትን ርዕስ ይኸውልህ። እያንሸራተትክ ያመጣው አንተ ነህ። ስለ መዳን ስትጠየቅ ሰው እንዴት የሚድነው እንዴት ነው ስትባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ የጻፈችው ነገር የለም አልክ። ትክክለኛ ምላሽ አይደለም የመለስ። ከዛ ተሜ ደግሞ ምንም ነገር ስለማታመጣ ገፋበት። ትክክል ነው። ግን አሁን እኔ የምመክረው ሁለታችሁም ተመለሱና ተዋት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ተዋትና ለጊዜው በቃ መዳን ላይ ታወራለህ ወይስ አታወራም? ሰው የሚድነው እንዴት ነው የሚለውን በመጽሐፍ ቅዱስ ታወራለህ አታወራም? በል ይህንን ይዛችሁት ሄዶ አይሻልም? ተሜ የተለየ ነገር ስለማይመጣ እንዴት እንደሚዳን አይታወቅም። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚታወቅ ነገር የለም። እድል ስጠኝ በላይ እድል ስጠኝ። ያው ዲያቆን አንድ ጊዜ ኑሐሚንዬ እህቶች ሚውት ተደርገው ነው? ማን ነው ሚውት ያደረጋቸው እህቶችን? እየሰማው ነው ተሙዬ። እሺ እንድትረዳ የምፈልገው በላዬ በትክክል እንድትረዳ የምፈልገው ነገር አለ። እኔ ያወራሁ ነገር ነበር። አለ መጽሐፉ እንደዚህ ስትል ድንገትን ያላቀው ይሆናል። የሆነ እውነት ላይ ለመድረስ ከሆነ በማስረጃ ብናወራው መልካም። ካልሆነ ግን በይሉ አሁን ለምሳሌ ክሊኒ ተነስቼ ዲያቆን ዳዊት ያስተማሩትን ትምህርት ማስረጃው ሳይኖረኝ እንደ ዲያቆንን ዳዊትን ትምህርት ይዤ እንደዚህ እኮ ትላላችሁ ጴንጤዎች ማለት አልችልም። ደርሼበታለሁ ወይ ተምሬዋለሁ ወይ? አዎ። አንተ ግን ያልደረስክበትን ሐሳብን አንስተ በጥቂት ውሃ ይዳናል የሚለውን ማስረጃ አሳየኝ። እኔ እሱን ማየት እፈልጋለሁ መጀመሪያ። እሱን ማስረጃ ከሌለ ግን አይ ሰዎች ሲሉ ወረቀቱ አንድ ጊዜ ቆይ ሆነ በማርያም ቃል ኪዳን ሄዳ ነው ቀርቶ
ቆይ አንድ ጊዜ አድሉን ልንገር፣ ቆይ እናወራለን። አይ ሰው ሲሉ ሰምቼ ነው። አሁን ግን ወደ መዳን ጉዳይ እንምጣና ቤተ ክርስቲያኗ በመዳን ጉዳይ ላይ የምታስተምረውና የፕሮቴስታንቶች በመዳን ጉዳይ ላይ ያለውን ልዩነትና አንድነትን እስኪ እንማማርበት። ቶ በቃ ይሄ ማስረጃ የለኝም እጄ ላይ ሲባል ሰምቼ ነው ብለህ ለፈኝና ወደ መዳን ጉዳይ እንሂድ። በላይ አንሚዩት አድርግ። እሺ ተብዬ እያልከኝ ያለው ቤተክርስቲያኗ የመዳኛ ትምህርት የላትም ነው። ከዛም የተውጣጣ ነው እንጂ ትምህርት የላትም። ማስረጃውን አሳየኝ። ማስረጃውን አሳየኝ። የለህም ማስረጃው? አላት አሳየኛ። በዚህ መንገድ ነው የሚዳነው ብላ የጻፈችውን አሳየኝ። የ1000 ዓመት ታሪክ አላት ካልክ በዚህ መንገድ ነው የሚዳነው የሚል ጽሁፍ እንዴት አይ በላይ አሁንም ያውልህ እኔ አሁንም ቢሆን የሚያውቁት ይመልሱልኝ። አሁንም ቢሆን ያውልህ የሚያውቁትማ በጣም ይቅርታ በጣም ይቅርታ ተሜ አንዴ በላይ ወንድማችን ግልጽ ነው መረጃው እንደሌለ ግልጽ ነው። ግን መረጃው ይቅርና የበላይ ሰብን ታሪክ እስቲ ንገረን። ከታሪኩን ጀምር። ምክንያቱም መረጃው ላይኖርህ ይችላል፣ መጽሐፉ ላይኖርህ ይችላል። ግን ታሪኩን ታውቀዋለህ ወይ? ታሪኩን ካወቅከው እስቲ ታሪኩን ንገረንና ከዛ በኋላ እዛ ላይ መልስ ይሰጥሃል። መጀመሪያ እስቲ ታሪኩን ንገረን የበላይ ሰብን። እሺ እኔ የሰማሁትን ልንገሮት። ግን ከዛ በፊት እርስዎ መምህር ስለሆኑ ቤተክርስቲያኗ የተጻፈ በዚህ መንገድ ነው ሰው የሚድነው የምትለው ትምህርት አላት? ይላለው አሁን እንትን ጥያቄን መልስልኝ። ኦኬ በምን ይዳናል ይላል? ጸሎተ ሃይማኖት ጸሎተ ሃይማኖት ይባላል። መልሼልሃለሁ። አሁን መልስልኝ። በላይ ሰብን አንስተሃል አይደለም? ንገሩኛ። አሁን እኮ እዚህ ጋር የተቀመጠው ብዙ ሰው ነው የተቀመጠው። በላይ ሰብን ታሪክ አንተ ስላነሳኸው ታሪኩን ንገረኝ፣ ወይም ግን ታሪኩን ንገረኝ በል። ጸሎተ ሃይማኖት ላይ በዚህ መንገድ ይዳናል ብላ አስቀምጣለች። በደንብ ነአምን ባህቲ ጥምቀት ለስርየተ ኃጢአት ይላል። መልሻለሁ። ይኸው ተጽፏል። እንጸልየዋለን። ጸሎት ብቻ ነው ያለችው። ግድ የለህም በላይ ገብቶኛል። መረጃም የለህም። መረጃውን ቅርብ ያለው ግድ የለህም። አሁን ያንተ ተራ ነው ለመመለስ። እኔ መልሻለሁ። አንተ ደግሞ እስቲ መልስ። መረጃው ይቅር ብለናል። ተመስገን በመረጃ ነው ያለ። እኔ በጣም ትሁት ስለሆንኩ ለአንተ አስቤልህ ይኸውልህ መረጃም አያስፈልግም ብያለሁ። እስቲ ታሪኩን እንኳን ንገረን። ታሪኩን የያዝከውን ታሪክ። ኦኬ የቀድሙን ጸሎት ሃይማኖት ላይ ያሉትን እናጠራዋለን። ለምን ግድ የለም። በላይሰብ ተጻፈ በላይሰብ የሚባል ስም የለም። ከመጀመሪያ ተሳስታል። ቀጥል። አይዞህ ቀጥል። አይደለም ስህተት አይደለም። አሁን ወደ ሌላ ይውሰዱ። በላይሰብ የሚባል ሰው አለ አልክ። በላይሰብ የሚባል ስም የለም። በላይሰብ የሚባል አይደለም። ሰው በላ ማለት ነው። እሺ ቀጥል። ሰው በላ ማለት ነው። ኦኬ ይህ ሰውዬ 78 ሰው በልቷል። 78 ሰው በልቶ ታሪኩን ከተሳሳትኩ ያርሙኛል። ከዛ በኋላ መንገድ ላይ ምጽዋት ይጠይቀዋል። አንዱ አይ በእግዚአብሔር ስም አለው፣ አልሰጥም አለ። በሌላ ስምም ጠየቀው፣ አልሰጥም አለ። ግን በማርያም አለው። ከዛ በኋላ ከሄደ በኋላ ይህን ስም ሰብቼዋለሁ አለና መለስ ብሎ ኢቭን ከጉሮሮ አልወረደም። አንድ ጠብታ ጠብ አድርጎ አጠጣው። ከዛስ ይሄ ሰው ሞተ። ከሞተ በኋላ ሄደ መንግስተ ሰማያት። ከዛ ሊፈረድበት ዋቴቨር እንትኑ ከዛ ምን ይላል? ሊፈረድበት ሲል ማረው አለችው ማርያም። አይ ይሄ ሁሉ ሰው በልቷል፣ አይ አልምረውም። ከዛስ እስቲ ሚዛን አምጡ። ሚዛን ሊመዘን የ78 ሰው ነፍስና ያቺ ጥርኛዋ መጣች ማለት ነው። ከዛ ሚዛን ላይ ተደረገ። ማርያም ቀስ ብላ ሚዛኑ ላይ ጥላዋን ጣለችበት። ከዛስ ሚዛኑ መዘነ። ከዛ በኋላ የሰውዬ ዳነ ማለት ነው። ስለዚህ ይህን ቤተክርስቲያኗ ታምንበታለች ወይም ከተሳሳትኩ ይንገሩኝ እርሶ። እሺ አንተ ከነገርከን ታሪክ መረጃው እንግዲህ የለም፣ ልብ በል። አንተ ከነገርከን ታሪክ የቱጋ ነው በጠብታ ውሃ ሰው ይድናል የሚለው የቱጋ ነው? ውሃውና ነፍሶቹ እኮ ተመዝነው ውሃው አለፈ። አንድ ጊዜ እዚህ ላይ 1000 ሰው እየተከታተለ ነው። አንተ በነገርከን ታሪክ ላይ ተነሳና ከአንተ አፍ የወጣው ማለት ነው የቱጋ ነው እዚህ ታሪክ ውስጥ አንድ ሰው በጠብታ ውሃ ይድናል የሚለው ትምህርት ያለው? ከአንተ ትምህርት ተነስተ። አዎ በማርያም ስም ጠብታ ውሃ ጠጥቶ
ከዛ ተመዝኖ እሱ አለፈ፣ ውሃው በለጠ በማርያም ስለተጣው ስለዚህ ጥያቄ አይደለም። እንደ አስተምህሮ አይደለም በላይ ቀደም ከተመስገን ጋር ስትነጋገር የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አስተምህሮ ብለሃል። በጠብታ ውሃ ይድናል ብሎ ታስተምራለች። የዚህም መረጃ ተአምረ ማርያም ላይ አለ አልክ። እሺ መረጃው ሲባል መረጃው የለኝም አልከኝ። መልካም፣ ያለ መረጃው ታሪኩን ንገረኝ አልኩ። ታሪኩን መረጃው እንደ ከነገርከኝ ታሪክ ተነስተህ መጽሐፉን ቆይ አልጨረስኩም። በላይ አልጨረስኩም። አይ ተሳስተሃል አይበሉኝ። የቱ ጋ ነው ጨርሰኝ በላቶ ሁኔታ ደስ አይልም። ይገባኛል እኮ ከነገርከን ታሪክ ከነስተ የቱ ጋ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን በጠብታ ውሃ ትድናላቸው የሚል አስተምሮ ተአምረ ማርያም ላይ የተጻፈው? ከነገርከን ታሪክ ተነስተ አሁን ቀጥል። ኦኬ እሺ። ስለዚህ በላይ ሰብ በዚህ ምክንያት በማርያም ቃል ኪዳን አጠጥቶ ዳነ። ዛሬ ደግሞ በዛ ስም የሚያጠጣ ሰው አይድንም እያሉኝ ነው። በማርያም ቃል ኪዳን የሚያጠጣ ሰው ቀርቷል፣ ድሮ ነው። ምንድን ነው አይደለም? ትምህርቱ እኮ የመጣው በዛ እኮ ነው። ባይ ዘ ዌይ በጣም ይገባኛል። የተናገርከው ነገር ቆይ አልጨረስኩም። አንዴ የተናገርከው ነገር አንደኛ ውሸት ስለሆነ፣ ሁለተኛ ኤምባረሲንግ ስለሆነ የማትለው ነገር የለም። የተጻፈ አላት ያሉት አይደለም። ቤተክርስቲያኗ የተጻፈ መጽሐፍ አላት ያሉት ውሸት ነው። ዲያቆን አንድ ነገር ልንገርህ። እኔ ስናገር እኔ ላይ በመናገር ውሸቱ ወደ እውነት አይቀየርም። በነገራችን ላይ እኔ ስናገር አይደለም ውሸት ነው የተናገሩት። የተጻፈ የላትም የተጻፈ የላትም ብሎኛል። እኔ ኢንተረፕት በማድረግ ያንተ ውሸት ወደ እውነት አይቀየርም። በዚህ መሰረት አይደለም ወደ እውነት የሚቀየረው። አሁን ያለ ምርጫ ሁለት ነው። አንድ ልጅነት ይዞኝ ነው፣ ስሜታዊነት ይዞኝ ነው፣ ተሳስቼ ነው ይቅርታ ብለህ ጠይቅ። ምክንያቱም መረጃ የለህም። ወይም ታሪኩ ሳይገባኝ ነው የተናገርኩት ብለህ መስክር። ምክንያቱም አንተ በነገርከን ታሪክ ላይ እንደ አስተምህሮ ጠብታ ውሃው ያድናል የሚል አንተ እኮ የነገርከን እኮ ነው። ይሄ እኮ አንተ እኮ የተናገርከው ቃል እኮ ነው። መረጃው እኮ መምጣት ነበረ። ተመስገን እኮ በመረጃ ነው ያለ። መረጃው ቀርቶ አንተ በነገርከን ታሪክ እንኳን የትም ቦታ ጠብታ ውሃ ለድነት ይበቃል፣ በዚህ ነው የምትድኑት የሚል አስተምህሮ የለም። ዲያቆን እሺ ቀጥል። እያሉ ያሉት ከታች ላላችሁት እያሉ ያሉት ቆይ አንድ ጊዜ ቆይ ቤሊ አንድ ጊዜ በቃ በማርያም ስም ይደረግ ምንም ዋጋ የለውም። ድሮ ነው ድሮ ቤሊ በቃ ደግሞ እዛታችሁንና ቆይ ተረጋጊ። ኧረ ላወራሽ ነው አንድ ጊዜ በቃ ቤል እኔ ነኝ ያስወጣሁት እንዳታስገቢው ነው። አሜን። ከዚህ በኋላ ቃለ ሕይወት ያሰማልን። ዲያቆን ዳዊት ለምን ቢባል ሐሳቡ ላይ እንድናወራ መጽሐፉን ቢከፍት መልካም ነበር እና ሳይከፍት እንዲሁም እርሶ ምህረት አድርገውለት ሐሳቡ ላይ እንድናወራ ተብሎ ምንም ሐሳቡ ላይ ሊያወራ ስላልቻለ ቤልን እንዳታስገቢው ከዚህ በኋላ። ማስረጃ ግን አለኝ ብሎ ታች ላይ ሲጽፍ ማስረጃው አለኝ ልከፍትላችሁ ነው ሲል ከሱ ጋር እንቀጥላለን። ከዚህ በኋላ እንዳይገባ እሺ። ሉላ ተሙዬ ከዚህ በኋላ ታስገቡት ሳይሆን በቃ ሐሳብ ላይ መነጋገር። ሉላ ሰላም ብለናል። ሰላምታ ብቻ ስጭን። ሰላም ብለናል። ሰላም ተሙዬ ምንድነው ሐሳቡ ላይ መነጋገር ካልቻለ ሉላ እሺ ሉላ አንድ ጊዜ ሉላ እንኳን ደህና መጣሽ። መልሱን ብቻ መልሽ። እንኳን ደህና ቆየኸኝ ተሙዬ። እግዚአብሔር ይመስገን። የት ቤተ እምነት ሉላ? ደህና ነው ወንድሜ፣ እግዚአብሔር ይመስገን፣ ሁሉ ሰላም። የት ቤተ እምነት? አንድ ላይ ነበረን ከዚህ በፊት የምናመልከው አንድ ቤት ነበረን። የት? ወንጌላዊ ቤተ እምነቶች ውስጥ እኮ። ወንጌላዊ ቤተ እምነት የት ነበር እኔ የማመልከው የነበረው? እህት አለም ውይ ተሜ በእናትህ አሁን አይ ማወቅ ፈልጌ ነው። የት ነበር አብረን የምናመልከው የነበረው? መቼም አብረን ነበር የምናመልከው የነበረው፣ አብረን ነበር ስንራመድ የነበረው። አስፓልትም እኩል ነበር የተሻገር ነው የሚባለውን ነገር ትተን የት ነበር የምናመልከው? እህት አለም ተሜ አሁን ፕሊዝ፣ አሁን ወንድማችን ዳዊትም እያለ ቁም ነገር ላይ እያወራን አሁን የት ነው? እባክህ ቤተ እምነትሽን አውቄዋለሁ፣ ወንጌላውያን ነሽ፣ ግን የት ነበር አብረን የምናመልከው የነበረው? እና ደግሞ እኔ
ከዚህ በፊት ወንጌላዊ አማኝ ነኝ ብለህ ስታገለግል ነው ማቀና እሱን ነው እሱነቱን ታዲያ አብረን አላመለክንማ። ሱፍ የለበሰው ሁሉ ፓስተር አይደለም ማለት እኮ። እሺ ምን ችግር አለው የቸርች ነሽ? መልካም የቸርች ነሽ። አሁን እኮ የሚያጨቃጭቅ ነገር የለም። አሁን አንድ አይደለሁም ካልክስ ኦኬ። የቸርች ነሽ? ሙሉ ወንጌል መልካም። አሁን የምናወራው መዳን ላይ ነው ሉላዬ፣ መዳን ላይ ነው የምናወራው። ዲያቆን ስላሉ ቆይ እባክሽ የሆነ የሚዩት ላደርግ ስለሆነ ዲያቆን ስላሉ በመዳን ጉዳይ ከዲያቆን ጋር ትነጋገሪያለሽ። ዲያቆን በጣም የተረጋጋ ሰው ነው። መዳን ላይ የኦርቶዶክስን መዳኗ ምን ላይ እንደሆነ አንቺም ደግሞ የቤተ ክርስቲያንሽን መዳን ምን ላይ እንዳለና እሱ ላይ ተወያዩ። ዲያቆንዬ ይቀጥሉ። ዲያቆን ዳዊት ተቀጥል። አንድ 10 ደቂቃ ፈልጋለሁ የሆነ ስራ ላይ ስለሆንኩ ለዛ ነው አለሁ። ግን አንተ ቀጥልና ከ10 ደቂቃ በኋላ ቀጥላለሁ። እሺ መልካም። እስከዛ ድረስ አንድ ነገር ልበል ተምዬ። መዳን ላይ እኔ አሁን ስለ መዳን ከጠየከኝ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ምናምን አይመጣልኝም። መዳንን ሳስብ የሞተልኝን ነው ማስበው። መዳንን ሳስብ የሆነ የሃይማኖት ተቋም አይደለም ጭቅላቴ ላይ የመጣውና እስቲ አንተ ተምዬ እንዴት ነው የዳንከው? እስቲ ንገረኝ። ድነሃል አንተ? መልካም። የኔ መዳንን ከፈለግሽ ልነግርሽ። ቆይ መጀመሪያ ድነሃል እህቴ? አሁን ልቀጥል። መዳኔን ከፈለግሽ ድነሃል ወይ ለሚለው ነገር መጀመሪያ ድነሃል እህት አለሜ። እንዴት ልመልስልሽ? አፌ ላይ እየገባሽ አፌ ላይ አትግቢያ። ልመልስልሽ ተሜ። ታዲያ እንዴት ዳንክ? አይ አይደለም፣ መጀመሪያ ድኛለው ወይም አልዳንኩም ብለህ ነው የምትጀምረው ኮንቨርሴሽኑን። ድነሃል ወይስ አልዳንክም? እባክሽ ልመልስልሽ ስል አፌ ላይ አትግቢ ሉላ፣ በጌታ አትግቢ። እኔ ተመስገን ድሮ ያልዳንክበት ቤት ነበርክ፣ አሁን ድነሃል ወይ ለሚለው ጥያቄ እማልድንበት ቤት ስለማልመጣ እዛ ቤት ውስጥ መዳን የለም ብዬ ስላሰብኩኝ ወደ ትክክለኛው ማዳን ጥያቄ ኑሃሚም አለች እዚህ። ጥያቄ እሱ አይደለም። ድነሃል ወይስ አልዳንክም? መጀመሪያ የስ ኦር ኖ። እህት አለሚ አሁንም መጽሐፍ ቅዱስ ሲናገር ምን ይላል መሰለሽ? ማናረገው የተሻለ ነው። ድኛለው ብዬ ማምንበት ቤተ እምነት ውስጥ ነው የመጣሁት ካለ ድኗል ማለት ድኛለው ብሎ ያምናል ማለት ነው። አንዳንድ ነገር ታዲያ የስ አይልም ኑሃሚዬ? ወይማ ይኸውልሽ ሉላ አንድ ጊዜ ብቻ ተረጅኝ ከይቅርታ ጋር ስናወራ ስለ መዳን እንድናወራ ነው አይደል? እንድንነጋገር የፈለኩት ስለ መዳን ስናወራ ሉላ እኔ ወደ ምድንበት ቤተ እምነት ነው የመጣሁት። እውነቱን ለመናገር መጀመሪያ ድነሃል ወይስ አልዳንክም? ይኸውልሽ ወደ መዳን ወዳለበት መዳን ወደማገኝበት በቃ እሺ፣ በቃ ከሌላ ሰው ጋር አውራ። መጀመሪያ ድንነትን አዎ ካላልከኝ ነው መልካም። ይኸውልሽ እህት አለሚ አንድ ጊዜ ሉሊት እኔ ያው ልጠይቅሽ የምገባው ሉላ ድነሻል አልዳንሽም የሚል ጥያቄ ይሄ የህፃን ጥያቄ አልጠይቅሽ። እኔ ብጠይቀኝ በእርግጠኝነት እነግርሃለሁ። አንተ ለምን በእርግጠኝነት ይኸውልሽ እኮ ልነግርሽ ነው። አንድ ጊዜ በጌታ ጉዳዩ ፐርሰናል ኬዝ ስላልሆነ የፐርሰናል ጥያቄ ስላልሆነ በመድኃኒዓለም ሉላ ደህና ነሽ? እሺ በቃ በቃ እሺ ተምዬ ሌላ ነገር ተሜ ፍቀድ ሌላ አውራት አንዴ። ኧረ አውራትን ካኔ በቃኝ እንዴ? በቃ ተሜ ጋር ነው የምታወራው። ሚዩት አድርግ አንተ። ሎላና ተሚያወራ አትረብሽ። ድነሃል አልዳልክም የሚል ጥያቄ ይከብደዋል። ሶሚ ሉላ ኑሃሚዬ ለምን ነው ዳኒን ያወጣችሁት? እኛ አስወረድኩት አይመለከትም። ተሜ ፌር አይደለም። አንቺም እኮ ተሰናብተሽ ወርደሽ ነበረ እህታችን። እኔ እንኳን ቁጭ ብዬ ጣልቃ እየገባሽ እየበጠበጥሽ ነበር። እኔ እኮ ማስረዳት ትችላላችሁ። ከሌላ ሰው ጋር ላውራ እያልሽ እኮ ነበር አይደል? እንደ ሰዋት እናወራለን። ክሪስቶፈር አይ ፌር አይደለም። ቴንክ ዩ ኑሃሚዬ። አውሪ ሉላ አልዳንኩም። በነገራችን ላይ ፐርሰናል ባናደርገው ደስ ይለኛል። እዚህ ጋር ሁላችንም የተቀመጥነው ለመማር ነው አይደል? ለመማር ከሆነ ድነሃል አልዳንክም ስትይው አልዳንኩም ብዬ የማምንበት ቤት አልሄድም ማለች ነው። ያ ማለት ድኛለው እያለች ነው።
ድነናል፣ እየዳንን ነው፣ እንድናለን የሚለውን አስተምሮ ስለሚያምንና ስለሚቀበለው ተሙ ከተሳሳትኩ ማረም ትችላለህ። በዚህ ሴንስ ብንቀጥል የተሻለ ነው። ድነናል ስለ መዳን እያወራን ያለን ኑሐሚን ቃለ ሕይወት ያሰማልን። ልክ ነው፣ የኔን ሀሳብን ነው ያወራሹ። ግን ለምን መሰለሽ ሉላ ድንገት እኔ ኃይለ ቃል ተናግሬ ከሆነ ከይቅርታ ጋር ለሚባል ሃይማኖት መሰዳደቢያ መተቻቸቻ ስላልሆነ ወደ እግዚአብሔር የሚያቀርበን እውነተኛ የሆነውን ነገር መማማሪያ ስለሆነ እህቴ በእኔ ኃይለ ቃል ከምትስት እኔም ደግሞ ከእሷ ያልሆነ ነገር ውስጥ ከምገባ ከኔ በተሻለ ደግሞ እስኪ ዲያቆን ክርስቶፎል በተረጋጋ መልክ የሚያወራት ከሆነ እንዲያወራት ፈልጌ ነው። በቃ ቃለ ሕይወት ያሰማልን እህቴ ኑሐሚን። እስቲ ሉላን ለምን ቢባል እኔ አሁን ከእሷ ጋር የሆን ነገር በተናገረ ቁጥር አፌ ላይ ራሱ ስትቆም እስክትጨርስ ድረስ አቆምላት ነበር። የማቆመው ለምንድን ነው? እህቴ መዳን አለባት ብዬ ስለማምን እንድትመጣ ስለምፈልግ ነው። እና ሉላ ከዲያቆን ክርስቶፎል ጋር ቀጥይና እኔ ደግሞ በጣም እድሉን ካገኘው ከዶክተር ዳንኤል ጋር ማውራት ስለምፈልግ በመዳን ጉዳይ ያኔ ከዶክተር ዳንኤል ጋር አወራለሁ። ተባረክልኝ። ተምዬ አፍ ላይ የቆምክ ሉላ አይ በቃ በሱ ከቀጠልሽ ሌላ ነው የሚሆነው። አቁሚ፣ እሱን አቁሚ። በቃ ትምህርት ላይ እናውራ። ይቅርታ ልጠይቅ። ትምህርት ላይ ምላሽ አያስፈልገውም። ይሄ በቃ ትምህርት ላይ ታወሪያለሽ አታወሪም? ክርስቶፈር አንዴ መብቴን እባክህ። ትምህርት ላይ ታወሪያለሽ አታወሪም? እስቲ አንዴ ትምህርት ላይ ታወሪያለሽ አታወሪም? ነይ እናውራ። አንዴ ለተናገረው ነገር ምላሽ ልስጠው ወንድሜ። አውሪ። እሺ አሁን እኮ መመላለስ እንዳይሆን እኮ ነው። መቆሚያ የለውም ጋር ኧረ አይሆንም። ይቅርታ ልጠይቅ ነው፣ ሌላ ነገር የለውም። ኧረ በእግዚአብሔር ተሜ ወንድሜ አፍ ላይ የቆምኩ ከመሰለ በጣም ይቅርታ። ከዚህ በኋላ ሚውት አደርጋለሁ። ግን ዳኒን አታወርዱት። እየተደማመጠን እናወራለን። ምንም ፐርሰናል ነገር የለውም። የመዳን ነገር ሲወራ there is nothing personal እና ኦፕን ማይንድድ ሆነን በነፃነት እናውራ። ኑሐሚንን በጣም አመሰግናታለሁ ለዚህም እስካሁን ላላት ትዕግስት። እንደማመጥ በቃ ዲያቆን ክርስቶፎል ይቀጥሉ። ሚውት ላርግ ሳይሆን እናውራ እንጂ ቅድም ካላወራው እያልሽ የረበሽ ነበር መሀል ላይ እየገባሽና እንዳውም ሚውት አድርጊ መሀል ላይ ጣልቃ እየገባሽ በሊና ተሙ ሲያወሩ ሁሉ ከዛ እንዳውም ያኮረፍሽ መስለሽ ቻዋልሽ ወጣሽ። እኔው እናውራ ትምህርት ላይ ወይ ጉዴ ምናምን አይሰራም። አሁን ሰው ለመዳን ምንድነው ማድረግ ያለበት? እህታችን ሉላ ወደ ገደለው ግን በመከባበር ክርስቶስ። አይ በጣም በመከባበር ሳላከብርሽ ለምን አወራሽ ያለሁት አለ እኮ። እሺ ቀጥሉ ወንድሜ ቀጥሉ ማለት ነው እንጂ አውሪኝ እንጂ እንዴ ላውራ ስል ዝም በይ። ቀጥሉ ሲባል አውሪ እንዴ? ግራ ገባኝ እኮ እንዴ። እኔ ላውራ ከሌላ ሰው ጋር ልቀጥል ብለሽ ከዛ እኔ ገብቼ እኮ እንቀጥል ስልሽ ጠየቅኩሽ አላወራም አልሽ። ምን ማለት ነው? በቃ ተዋት ዲያቆንዬ ተዋት። በቃ ሉላ እናመሰግናለን። እግዚአብሔር አምላክ ይባርክሽ። እንዴ እየመጣሽ ታውራ ቆይ አወራለሁ አንድ ጊዜ ካልሆነ ይኸውልሽ አሁን ቀጥታ ክርክሩን ትተን ስድድቡን ትተን ወይም ደግሞ ይቅርታ ስድድቡን ትተነው ክርክሩን ትተነው ትምህርት ላይ ለማውራት ሉላ በጌታ ነው የምጠይቅሽ። ስድብ ተናግሬያለሁ። አልተናገርሽም። እኔ ነኝ አፌ ነው የመጣውና እንድትመልሺልን የምፈልገው አንድ ሀሳብ አለ። ዲያቆን ክርስቶፎል እባክዎ መዳን ላይ ቀጥሉ። እስኪ መዳን ላይ ብቻ አውሩ። ለእናንተ ድሉ ልስጦት። ዲያቆን ክርስቶፎል ተባረኩ። ይሄው እኔም እኮ እንደሱ ነው እየሞከርኩ ያለሁት። ሉላ በፍቅር ነው የምናወራው። አይዞሽ ባይዞሽ መማማር ይሄ የሰፈነበት ምናምን መጽሐፍ ቅዱስ ይዘን መቼም መደባደብ የለብንም አይደል እህቴ? ሜቢ የሆነ እንትን ያልኩሽ ከመሰለሽ ይቅርታ ምናምን እንደዛ አይነት ሰውም አይደለሁም። ከሌላው ሰው ጋር ልቀጥል ብለሽ ነበረ። ከዛ ዲያቆን ዳዊት አልተመቻቸውማ እኔ መጣሁ ዜል ልቀጥል። ምክንያቱም የሆነ እንትን ጭቅጭቅ ሊሆን ሆነ ከተሜ ጋር የያዛችሁት ነገር ግላዊ ነገር እየጠየቅሽው እሱ ደግሞ ያልዳንኩበት ቤት አልመጣሁም እያለሽ አንቺም ያደመሽው አልነበረም። ስለዛ እንደዛ ስለሆነ ምንድነው መሰለሽ ያንን እንተውና በመጽሐፍ ቅዱስ ሰው የሚድነው እንዴት ነው ተብሎ ተጽፏል። እስኪ እዛ ጋር መልሽልኝ። እንዴት ነው ሰው የሚድነው? ላኪላት እስኪ ላኩላት። ሞዴሬተር ያላችሁ ነው ወጣ ነው አለች። እኔን ታየኛለች። ሉላ አለሽ? ሚዩት ካረገች ተዋትና ዲያቆንዬ ትንሽ አስወርዳት። ሲሪየስሊ ደግማ መግባት የለባትም ይችል ልጅ። እንደዛ ከሆነ ለምን እምቢ አልሻ? ጥያቄ እኮ እየጠየቅኩ ነው ወንድሜ ክርስቶፈርስ። እንደ ሚዩት ነበርሽ እኮ እኔ ጠይቄሽ ተመልሽልኛለሽ ብዬ እየጠራሁሽ ያወራሽ ነበር እንዴ ሉላ? ይቅርታ አይ ቲንክ ኔትወርክ ነው መሰለኝ። አሁን ይሰማል። ይቅርታ በጣም ይቅርታ።
አይ ሚዩት ነበርሽ። አዎ ለዛ ነው። እሺ ችግር የለውም። አሁን አንቺ እስቲ ንገሪን ባጭሩ፣ አንድ ደቂቃ የሚሆን አንድ ደቂቃ በቂ ነው። ቅድም እኔም ስናገር አይ ቲንክ ሰምተሽኛል ይመስለኛል አይደል? አንድ ሰው ለመዳን እነዚህ ነገሮች መፈጸም አለበት ብዬ ቅድም ስናገር ሰምተሽ ነበር ሉላ? ሰምቻለሁ። ክሪስቶፈርስ ግን እውነት ለመናገር የጀመርነው ኮንቨርሴሽን ነበረ፣ የመጣንበት መንገድ ነበረ እና እየተወያየን እየመጣን ተሙን ምን ብዬ ጠየቅኩት፣ ድነሃል ወይስ አልዳ? የእግዚአብሔር መንገድሽን ጨርሽ ሉሊት፣ የዛው መንገድ ላይ ስለሆንሽ ስትደርሺ እንገናኛለን። ሉሊት ሳውንደስ መንገድ ላይ ማለት ቱ ዘ ስፔሲፊክ እንድታወራ ፈልጌ ነበረ። ከእሷ ጋር እኮ እንዳላወራ እኮ ኑሐሚን እስካሁን ድረስ መንገድ ላይ ናት። መንገድ ላይ ስትደርስ እናወራለን። ግን አልደረሰችም። ዶክተር እንኳን ደህና መጡ። እግዚአብሔር ይመስገን። ዳንዬ እያወራን እየተማማርን እየተነጋገርን ያለ ነው። ከዚህ ከአዝጉ ውጭ አንዳንድ ሰዎች እየገቡ ከሚያዝጉት ውጭ መዳን ላይ ነው። ዶክተርዬ ለመዳን ምን ያስፈልገናል? የእናንተ ቤተ እምነት ለመዳን ምን ያስፈልጋል ብላ ትቀበላለች። የእኛ ቤተ እምነት ሳትነጣጥል እምነት ጥምቀትን፣ ክቡር የሆነውን የክርስቶስ ኢየሱስን ስጋ፣ ክቡር የሆነውን የክርስቶስ ኢየሱስን ደም ለመዳን ብላ ትቀበላለች። የእናንተስ ቤተክርስቲያን ለመዳን ምን ያስፈልጋል ብላ ታስባለች? እሱ ላይ ከዲያቆን ክርስቶፎል ጋር ይቀጥላሉ። ኦኬ ቴንክ ዩ። እኛ እንደ ዳን መጽሐፍ ቅዱስ ይናገራል። በደቂቃ እናውራ እንደ ይቅርታ ዳኒ ሰላም ብያለሁ ነው። እንዴት ነው የሚሻለው? ይቻላል ግን ሁሌ እኔ ስመጣ ትጠይቀኛለህ። እኔ ለምን አልጠይቅህም? አይ ልጠይቅህ እኮ አይደለም። አሁን ጥያቄ ሳይሆን የጠየቅኩት አካሄዱ ላይ ነው። ዝም ብለን እንደዚሁ ኮንቨርሴሽን ውስጥ ገብተን እንትን እንበል ወይስ በደቂቃ እናውራ ነው ያልኩት። ጠይቀኝ ከፈለክ። ሰው ለመዳን ምን ማድረግ አለበት ብለህ እሱ ስለሆነ እርሱ ጠይቀኝ። ጥያቄማ እኔ ነኝ የምመርጥልህ። ጸድቀሃል አልጸደቅም? ግላዊ ነገር እኮ አይደለም፣ ትምህርት ላይ ነው እናውራ የተባልነው። ከመጽሐፍ ቅዱስ ጸድቀሃል? ጸድቀሃል አልጸድቄያለሁ? ተሜ ዲያቆን ይቅርታ፣ አሁንም ይቅርታ ስለገባው ከይቅርታ ጋር ለምን ሀሳቡን እንደዚህ ቀጥታ ተጠይቀው ለምን እንትን እንደሚለጥጡት ወደ ጎን እንደሚለጥጡት አልገባኝም። ዲያቆን ክርስቶፎር ዳኒ ሳወራህ የነበረው ምን ነበርን ያልኩህ የነበረው? እስኪ ንገረኝ እስኪ ዳኒ። ከይቅርታ አንተ ስለ መዳን ነው ያወራኸው። ሰዎች እንድኑት አሁን በቃ ለመዳን ስናወራ ትምህርታችን ስለነበር ስለ መዳን ላይ እናወራ። በቃ ፐርሰናል ተውና ቅድም ጀምሮ ስለ ድነት እያወራን ስለመጣን ሌላ የተለያየ ሀሳብ ውስጥ ከምንገባ ስለ ድህነት ብቻ ነው። ስለ ድህነት ያወራሁት እኮ ነኝ። ኋላችሁ ስለገባው በጣም ይቅርታ። ችግር የለም። ስለ ድህነት ነው ያወራሁት። አንድ ሰው ካልጸደቀ ስለማይድን የእግዚአብሔር እንድናርግ ጋይስ። ዳኒ ይቅርታ። እሺ በቃ ደቂቃ ስጡንና ሰው የሚድነው እንዴት ነው የሚለው ነገር ላይ እኔና ዳኒ እንወያይ፣ ከዛ እንጠያይቃለን። አለቀ። መልካም። እንደዛ ነው የሚሻለው። በ3 ደቂቃ እንጀምር ወይስ መጀመሪያ በ5 እናድርግ? ምን ይሻላል ዳኒ? እኔ 5 ደቂቃ ይመቸኛል። ምን ጥያቄ አለ? እኔም ይመቸኛል። ቀጥልሽ አውራ። አቡዬ 5 ደቂቃ ስጣቸው ወይ ተሙ ይስጣቸው። ጫቸው ነው አሚን። እኔ ልማር ከዳኒ ብዙ መማራቸው ነገሮች አሉ። እሺ ከማንን ጀምር? ዳኒ ጠይቅ፣ ዶክተር ዳኒ ጠይቅና ከዛ በኋላ ክርስቶፎል ከመለሱ በኋላ ክርስቶፎል ደግሞ ይጠይቁ። ይጠይቅ ሳይሆን ያብራራ ነው ማብራሪያ ነው። እኔ ያብራራለሁ፣ ከዛ ክርስቶፎል ሲያብራራል። እኔ ልቅደም ወይስ በክርስቶፎል ትቀድማለህ? ቀደምን አይ ቲንክ እንትንም ይኖረናል እንዴ እንደዚህ ያለው ብለን የምናስተባብለው ይኖረናል ወይስ ይቻላል? እንደሱ ማድረግም ይቻላል። እንደዛ ቢሆን አሪፍ። ከዛ ጥያቄ ነው አንድ ጀስት አንድ ደቂቃ። ኦኬ ቴንክ ዩ። 5 ደቂቃውን ያዥልኝና ኦኬ እንግዲህ ለመጽደቅ ምን ያስፈልጋል፣ ለመዳን ምን ያስፈልጋል የሚለውን ጥያቄ የሚመልሰው ሰው በእግዚአብሔር ፊት ጻድቅ መሆን አለበት። አንድ ሰው ለመዳን ጻድቅ መሆን አለበት። ካልጸደቀ አይድንም። ነገር ግን መጽሐፍ ቅዱስ እኛ ጻድቅ እንድንሆን፣ ምክንያቱም መጽሐፍ ቅዱስ ጻድቅ የለም ይላል አንድም እንኳ። ስለዚህ እግዚአብሔር የሚፈልገው ጻድቅ ነው ማለት ነው። ጻድቅ የለም አንድም እንኳን፣ ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል ነው የሚለው። አፋቸው የተከፈተ መቃብር ነው ነው የሚለው።
እግዚአብሔርን መፍራት በመንገዳቸው የለም፣ እግሮቻቸው ደም ለማፍሰስ ፈጣኖች ናቸው ካለ በኋላ ጻድቅ እንደሌለ ይናገራል። ጻድቅ የለም። ስለዚህ ኢየሱስ ክርስቶስ ምን አደረገ? ለእኛ ጻድቅ እንድንሆን ሞተ። ከዛ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እንደዚህ የሚል ቃል ተጻፈለን፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ብሎ ካውዝ ኤንድ ኢፌክት ሪሌሽንሺፑን ጎን ለጎን አድርጎ አስቀመጠው። ስለዚህ እኛ የእግዚአብሔር ጽድቅ የሆነው እንዴት ነው? ክርስቶስ ኢየሱስ ስለኛ ኃጢአት ስለሆነ ነው። ሰው ጻድቅ የሚሆነው በራሱ ስራ አይደለም፣ በሚያደርገው ነገር አይደለም። ክርስቶስ ራሱ ኃጢአት ስለሆነ ነው። ከየት አመጣኸው? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ አማኞች ማለት ነው በእርሱ ሆነን በኢየሱስ ማለት ነው የእግዚአብሔር ጽድቅ እንሆን ዘንድ። የእግዚአብሔር የራሱ ጽድቅ ነው፣ ያንቺና ያንተ የሥራ ውጤት አይደለም። የእግዚአብሔር ጽድቅ እንድትሆን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። ልብ አድርጉ። ጻድቅ መሆን ትፈልጋለሽ? አዎ። ጻድቅ መሆን ትፈልጋለህ? አዎ። ምን አይነት ጻድቅ? የእግዚአብሔር ጽድቅ። የሆነ የትልቅ ሰው ጽድቅ? በፍጹም። የሆነ በጣም የተወደደ የመልአክ ጽድቅ? በፍጹም። የማን ጽድቅ? የራሱ የእግዚአብሔር ጽድቅ። ይሄ ይቻላል እንዴ? አይቻልም። ታዲያ እንዲቻል ምን ይደረጋል? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ኃጢአተኛ አይልም፣ ኃጢአት አደረገው ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ። ስለዚህ እኔ ጸድቅ ያለው ስል በእግዚአብሔር ፊት ድፍረት አለኝ ስል ስለ እኔ ሲል በመስቀል ላይ ኃጢአት ከሆነው ከኢየሱስ የተነሳ ነው። ሰው በጥምቀት ጻድቅ ይሆናል? ኧረ በፍጹም። አባቶች በጥምቀት ሰዎች ጻድቅ ሆነዋል ብለው ያውቃሉ? ኧረ በፍጹም። መጽሐፍ ቅዱስ በጥምቀት ሰው ጻድቅ ይሆናል? ኧረ በፍጹም። በጌታ እራት ሰው ጻድቅ ይሆናል? ኧረ በፍጹም። በምንድን ነው? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ጻድቅ አደረገው። ይሄ ብቻ ነው ወይስ ሌላም ጥቅስ አለ? አለ። አንድ ጊዜ በማቅረብ የሚቀደሱትን ለዘለዓለም የሚቀጥለውን ኃጢአት እስኪሰሩ አይደለም፣ ለዘለዓለም ፍጹማን አድርጓቸዋል ነው የሚለው። ስለዚህ አንቺ ካመንሽ ለዘለዓለም ፍጹም ነሽ። በደንብ እስከ መቼ ድረስ ነው ፍጹም ነሽ? ለዘለዓለም። እስከ መቼ? ለዘለዓለም። ለዘለዓለም ፍጹማን ነሽ? አዎ። እንዴት ሆነ? ምክንያቱም ኢየሱስ ክርስቶስ ይሄንን ጽድቅ ነው የሰራልሽ። ኢየሱስ ክርስቶስ ይሄንን ፍጹምነት ነው የሰጠሽ። ስለዚህ ፍጹምነትና ጽድቅ የምንቀበለው ነው እንጂ እኛ የምናመጣው አይደለም። ስለኔ ሲል መስቀል ላይ ኃጢአት የሆነ ኢየሱስ የሚባል አምላክ አለኝ። እኔ በእርሱ ሆኜ የእግዚአብሔር ጽድቅ ሆን ዘንድ የንጉሱ ጽድቅ ሆን ዘንድ የሰው ጽድቅ አይደለም። ስለዚህ ስለኔ ሲል እሱ ኃጢአት ከሆነልኝ እኔ ጻድቅ ነኝ ማለት ነው። እኔ ጻድቅ ነኝ። ለምን? ስለኔ ሲል ኃጢአት ሆኗል። ስለኔ ሲል ንጉሱ ኃጢአት ሆኗል። ሞተ ብቻ አይደለም፣ ኃጢአት ሆኗል። እዚህ ጥቅስ ላይ ቴዎሎጂ ይመሰረታል። በደንብ በ4 ነጥብ ነው የተቀመጠው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ በክርስቶስ ነሽ? አዎ አዲስ ፍጥረት ነሽ። ስለዚህ በክርስቶስ ነህ? አዎ አዲስ ፍጥረት ነህ። እነሆ አሮጌው ነገር ሁሉ አልፏል፣ ሁሉ አዲስ ሆኗል። ስለዚህ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ስለሚል እኔ ስለጸደቅኩኝ የዘላለም ሕይወት አለኝ ማለት ነው። የሆነ ነገር ማድረግ እኔ ጻድቅ አያደርገኝም። ታንኪዩ። ልደት እንኳን ደህና መጣ። አንዴ እንዳታስጀምሪው እሺ። ልደት ሰላም በለን። እሺ ያለው ሁላችሁንም የማይመች ቦታ ስለሆንኩ ላስጀምረው። እሺ አንዴ ይሰማላ? አዎ ስክሪኑ ግን ይታያል? ይታያል። እሺ አንዴ ቆይ። እሺ ማስጀመር ትችያለሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ያስተምረን። እሰማለሁ አይደል? አዎ። እንግዲህ ወንድማችን በኋላ ላይ እንትን ያለውን እሱን ሐሳብ በኋላ ሰጥበታለሁ። ለማንኛውም የሰው ልጅ ለመዳን ምን ያስፈልገዋል የሚለው ነገር ነው ርዕሳችን።
እና በጣም በግልጽ በሆነ መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ ይነገረናል። እውነት ነው የሰው ልጅ የመዳኑን ጉዳይ በራሱ የሚያመጣው ምናምን አይደለም፣ ወይም በሰው አይደለም የዳን ነው። አምላካችን ሰው ሆኖ የእግዚአብሔር ልጅ ያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ሞታችንን ሞቶልን ነው ህይወትን የሰጠን የመዳናችንን በር የከፈተልን መርገማችንን የሻረው። ግን እኛ ደግሞ ለመዳን እያንዳንዳችን የሚጠበቅብን ነገር አለ። ለምሳሌ የሰው ልጅ ይህንን ሳያምን አጠቃላይ ክርስቶስ የገለጠውን ትምህርት ሳያምን በፍጹም ሊድን አይችልም። ምክንያቱም ክርስቶስ በእኔ የሚያምን ነው የዘላለም ህይወት ያለው ይላል እንጂ በቃ ምን ሞቼላችኋለሁ፣ ስለ ኃጢአታችሁ ፈንታ ተሰቅያለሁ፣ ስለዚህ ሁላችሁም ድናችኋል አይልም። የሚድኑት በእርሱ የሚያምኑት ናቸው። በእርሱ ማመን ሲባል ደግሞ እሱ በገለጠው በትምህርቱ ማመን ነው። ለምሳሌ ከትምህርቱ መካከል አንዱ ለመዳናችን ክርስቶስ የነገረን ነገር አለ። በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 15 እስከ 16 ስትመለከቱ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ወይም ያመነና የተጠመቀ ማለት ነው ይድናል፣ ያላመነ ግን ይፈረድበታል ይላል። ስለዚህ ከኔ የሚጠበቅ ነገር አለ። ማመን አለብኝ፣ መጠመቅ አለብኝ። ክርስቶስ ቤዛ እንደሆነልኝ አምኜ እሱ የገለጠውን ትምህርት ሁሉ ተቀብዬ አምኜ መጥቼ ስጠመቅ ነው ምንድነው። ካላመንኩስ ፍርድ ውስጥ ነው የሚሆነው። ስለዚህ ማመንና መጠመቅ አለበት ሰው። ሰው ሳይጠመቅ ከኃጢአቱም ሊታጠብ አይችልም፣ የእግዚአብሔር ልጅ ሊሆንም አይችልም። ይህንን ቅዱሳት መጻሕፍት ይናገራሉ። ሐዋርያው ቅዱስ ጳውሎስ ራሱ ክርስቶስ ከተገለጠለት በኋላ እንዲጠመቅ ነበር የላከው። ሂድ የምታደርገውን ይነግሩሃል ብሎ በዚህ በሐዋርያት ሥራ ምዕራፍ 22 ላይ ስትመለከቱ ከሄደ በኋላ ሐናንያ ምን አድርግ ነው ያለው? ተነስ ጳውሎስ፣ ለምን ትዘገያለህ? ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። አንድ ሰው ከኃጢአቱ ከታጠበ ነው ድኗል የምንለው ወይም ዳነ የምንለው በነገራችን ላይ እንጂ ከነ ኃጢአቱ ሆኖ ድኗል እንል አንችልም። ስለዚህ አሁን በእርግጠኝነት ዳኒ በእምነት ብቻ ነው እንደሚል ተስፋ አደርጋለሁ። ቅድም እሱንም አልተናገረም። ባይዚ በጣም ገርሞኛል። እንዲሁ ዝም ብሎ ዋጋ ተከፍሏል በቃ በዛ ድነናል የሚል ነገር ነው የተናገረው። በኋላ መጣበታለሁ። ስለዚህ ሰው አምኖ መጠመቅ አለበት ከኃጢአቱ እንዲታጠብ። ከኃጢአቱ ያልታጠበ እሱ አልዳንም። ጳውሎስ እንደዛ ነው የተባለው። የሐዋርያት ሥራ ምዕራፍ 2:38ንም ተመልከቱ። ከዚህ ውጭ ግን ልክ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው እንዳለው በዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 51 እስከ 56 ስትመለከቱ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ነው ያለው። ስለዚህ አየው ማመን መጠመቅ ከዛ ደግሞ ስጋና ደሙን መብላት መጠጣት ፓኬጅ ነው የምትወስደው። ስጋውን ሳትበላ ደሙን ሳትጠጣ የዘላለም ሕይወት ሊኖርህ አይችልም፣ ልትድን አትችልም። የዘላለም ሕይወት መዳን ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 16 እስከ 28ም ተመሳሳይ ነገር ይነግረናል። እንካችሁ ስጋዬ ነው ብሉ፣ እንካችሁ ደሜ ነው። ስለ ብዙዎች የኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ። የኃጢአት ይቅርታ ምንድን ነው? መዳን ነው። ከኃጢአት መታጠብ ነው፣ መንጻት ነው። ደም ሳይፈስ ስርየት የለም ነበረ። ስለዚህ የፈሰሰውን ደም ስጋዬን ብሉ ደሜን ጠጡ ብሎ ሰጥቶናል። ይህንን ክደህ ልድን አትችልም። ባይዞ ይህንን ማመን አለብህ። ይህንንም መብላት መጠጣት መቻል አለብህ። እሱ ብቻ አይደለም፣ የመንፈስ ቅዱስን ጸጋ ትቀበላለህ። ከዛ በኋላ ልጅ ከሆንክ በኋላ የእምነት ስራ መስራት አለብህ። ትእዛዛቱን መጠበቅ አለብህ። ለምሳሌ ማቴዎስ ወንጌል ምዕራፍ 19 ቁጥር 16 ላይ እኛ መጽሐፍ ቅዱስ ገልጠን ነው አይዞህ የምናገረው። ምንድን ነው የሚለው? አንድ ሰው ጌታ ሆይ ወደ ህይወት እንድገባ የዘላለም ህይወትን እንዳገኝ ምን ላድርግ ብሎ ጠየቀው። ክርስቶስ ሲመልስ ምንድን ነው ያለው? ወደ ህይወት መግባት ብትወድ ትእዛዛትን ጠብቅ ነው ያለው። የትኞቹን? ይሄው አትግደል፣ አታመንዝር፣ አትስረቅ ነው ያለው። ክርስቶስ ሞቶልኛል ብሎ ሰው ትእዛዙን ባይጠብቅ ይሄ ሰው አይድንም። ራሱ ክርስቶስ በዚህ ማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ 5 ላይ ምንድን ነው የሚለው? ምዕራፍ 5 ቁጥር 15 ላይ ምዕራፍ 5 ቁጥር 2 ላይ ያው ጊዜው ትንሽ አጭር ስለሆነ ስፈትን እንትናልኩ። ምዕራፍ 5 ቁጥር 2 ላይ ምንድን ነው የሚለው? ምንድን ነው የሚለው? በእኔ ያለውን ቅርንጫፍ በእኔ ያለውን ቅርንጫፍ ምዕራፍ 15 ላይ ተሳሳትኩኝ። ምዕራፍ 15 በእኔ ያለውን ቅርንጫፍ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባቴ ያስወግደዋል ነው የሚለው። ስለዚህ ድኛለሁ፣ ልጅ ሁኛለሁ፣ ከኃጢአት ታጥቤያለሁ ብለህ ብቻ ሳይሆን የምትኖረው ፍሬ እያፈራበህ ከግንዱ ጋር ተጣብቀ መኖር መቻል አለብህ። ፍሬ ካላፈራ ስትወገዳለህ። ያ ማለት አድንም ማለት መዳን ግን ታጠዋለህ ማለት ነው። እንደዚህ ሆነ ተመልከት። ስታጠፋ ንስሐ እየገባህ ወደ ቅዱስ ሥጋና ክቡር ደሙ እየመጣ በሕይወት ዘመን ማለት ነው በቅድስና ሕይወት እስካልተመላለስክ ድረስ ልድን አትችልም። ሐዋርያው ቅዱስ ጴጥሮስ በዚህ በሁለተኛ ጴጥሮስ ላይ ምዕራፍ 1 ላይ ስትመለከቱ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 አካባቢ ስትመለከቱ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባሕርይ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ ነው የሚለው። እምነት ብቻ አይደለም፣ በእምነት ላይ ዕለት ዕለት በጎነት መጨመር አለበት። በበጎነት ላይ እውቀት፣ በእውቀት ራስን መግዛትን፣ ራስንም በመግዛት መጽናትን። ይህንን በቅጽበት የምታደርገው አይደለም። እግዚአብሔርን በመጽናትም እግዚአብሔርን መምሰልን፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እንደዚህ ከሆነ አለ ለእናንተ እነዚህ ቢበዙ በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል ይላል። ምክንያቱም ስራ ፈትና ፍሬ ቢስ ከሆንክ ምን ትሆናለህ? ትቆረጣለህ፣ አድንም ነው።
እሺ እንደዛ ከሆነ አለ እታች ወረዲልና እንደዚህ የሚያደርጉትን ማለት ተግተው የተጠሩበትን ዓላማ ተግተው ጸንተው እነሱን የሚያደርጉ የሚተጉ ሰዎች እነዚህ ወደ ዘላለም ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መግባት በሙላት ይሰጣቸዋል ይላል። ስለዚህ የምትገባው እነዚህ ነገሮች ስታደርግ ነው። ከዚህ ውጭ ግን እድናችን ጨርሻለሁ መሰል ይቅርታ። ግን 4 ደቂቃ ነው የሰጣችሁኝ 5 እኔ 4 ነው የተመለከትኩት ነው። አሜን 5 ነው አነሰ 4 ነው ያየሁትኝና 4 ከምናምን ላይ ይችላል 3 እናድርገው ወይስ ይቻላል? 3 ይሁንና እንትን ማለት ስለሆነ ያነሳቸው ነጥቦች ያኔ እንደዛ ስማማለህ ማማለው ከዛ እንጠያየቃለን። ቴንክ ዩ 3 ደቂቃ ያዝልኝና ቴንክ ዩ አይ ሆፕ ተጀምሯል ያስባለሁ። ሶ ወንድማችን ስለ መዳን አውርቷል። ስለ መዳን ያወራ እንጂ ስለ ጽድቅ አላወራም። ኢየሱስ ደግሞ ዋና የመጣው ለምንድነው? ሰዎች ሁሉ ጻድቅ ስላልነበሩ ነው። ጻድቅ የለም ስለተባለ ጻድቅ አንድ በስሙ በምድር ላይ ለመትከል ነው። ያመኑትን ሁሉ ለማዳን ነው። ሰው እንዴት ነው የሚጸድቀው ሲባል አሁን እዚህ በጠይቃቸው ይዘረዝራሉ። መጽሐፍ ቅዱስ ግን በምንድን ነው የሚጸደቀው ሲባል አንድ ቦታ ላይም በጥምቀት ይጸደቃል ተብሎ አልተጻፈም። አንድ ቦታ ላይ የለም። ሰው እንዴት ነው የሚጸድቀው ብላችሁ ስጠይቋቸው በአባቶች አንድም ሰው በጥምቀት ጸደቀ የሚል የለም። አንድም ሰው ሳይጸድቅ አይድንም። መጽደቅ ማለት ምን ማለት ነው ሲባል በእግዚአብሔር ፊት ትክክል መሆን ማለት ነው። በእግዚአብሔር ፊት ትክክል መሆን ማለት ነው። ጀስቲፋይድ መሆን ራይቸስ መሆን ማለት ነው። ስለዚህ እኔ በእግዚአብሔር ፊት እንዴት ነው የምጸድቀው ሲባል እኔ መጽሐፍ ቅዱስ በእምነት ከጸደቅን ይላል። በጥምቀት ከጸደቅን አይልም። በጌታ እራት ከጸደቅን አይልም። መልካም ስራ ሰርተን ከጸደቅን አይልም። በምንድን ነው? በእምነት ከጸደቅን ነው የሚለው። ስለዚህ ሰው በምንድን ነው የሚጸድቀው? ብቸኛ በእምነት ብቻ ነው። ስለዚህ በእምነት ብቻ ይጸደቃል። ከዛስ ክርስቶፎረስ የዘረዘራቸውን ደግሞ የዳነ ሰው ይሄን ያደርጋል፣ ይጠመቃል፣ የጌታ እራትን ይወስዳል፣ ሁሉ ነገር ያደርጋል። የሚጸደቀው ግን በአንድና በአንድ ብቻ ነው። በምን? በእምነት። ስለዚህ በኋላ ሪፊት ሲያደርግ ክርስቶፎረስ እንዲያነሳ የምፈልገው ነገር ሰው በምንድን ነው የሚጸድቀው የሚለው እንዲመልስ ፈልጋለሁ። ሰው በምንድን ነው የማይጸድቀው የሚለውንም እንዲመልስ ፈልጋለሁ። በጥምቀት የተጸደቀበት ቦታ አለ? ኧረ በፍጹም። በጌታ እራት የተጸደቀበት ቦታ አለ? በፍጹም። ለነዳያን በመስጠት የተጸደቀበት ቦታ አለ? ኧረ በፍጹም። የሆነ ነገር በማድረግ በእግዚአብሔር ፊት ሰው ትክክል የሆነበት ቦታ አለ? ኧረ በፍጹም የለም እኮ ነው ያልኩ ያለሁት። ላለ ነገር በማስረጃ ሮሜ ምዕራፍ 1 ቁጥር 5 ላይ አለ በእምነት ከጸደቅን ይላል። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለትና መቼ ጽድቅ ሆኖ ተቆጠረለት ካለ በኋላ ከመገረዙ በፊት ነው ይላል። ከዛም በኋላ ላመነው እምነት የጽድቅ ማህተም ሆኖ ተገረዘ ይላል። መገረዙ ማህተም ነው። መልካም ስራችን እኛ ማህተማችን ነው። ጥምቀታችን ማህተማችን ነው። የጌታ እራት ማህተማችን ነው። ስለዚህ አሁንም ድጋሚ ጠይቃለሁ፣ የመጽደቅ ጉዳይ ኢግኖር ሊደረግ አይገባም። ሰው እንዴት ነው የሚጸድቀው? በእግዚአብሔር ፊት ትክክል የሚሆነው እንዴት ነው? በእግዚአብሔር ፊት ትክክል ያልሆነ ሰው አይጸድቅም። ያልጸደቀ ሰው ደግሞ የእግዚአብሔር መንግስት አይወርስም። ስለዚህ እንዴት ነው የምትጸድቁት? ነገሩ ቴንክ ዩ ደቂቃውን እንትን በየውና ኑሐሚን ጨርሷል። እሺ መጨረሻ ላይ ወይም ቅድምም ከተናገረው ነገር ልነሳ። ሰው በእምነት ብቻ ነው የሚጸድቀው ብሎ ተናግሯል። አንድም ቦታ የለም። አንድም ቦታ ሰው በእምነት እንደሚጸድቅ ተነግሯል። አዎ በእምነት መጽደቅና ግን በእምነት ብቻ መጽደቅ አንድ ነው ወይ? በፍጹም። እንደ ምሳሌ ይሄ እኮ ቋንቋ እኮ ነው። ዳኒ ገስት ላይ አለ ማለትና ገስት ላይ ዳኒ ብቻ አለ ማለት ይለያያል። ዳኒ ብቻ ገስት ላይ አለ ካልኩኝ ሌሎች የሉም እያልኩ ነው። ዳኒ ያለ ካልኩኝ ስለ ዳኒ መኖር አለመኖር እየተናገርኩ ነው። ልክ እንደዛ በእምነት እንደሚጸደቅ መጽሐፍ ቅዱስ ተናገረ ማለት በእምነት ብቻና ብቻ ይጸደቃል አለ ማለት አይደለም። ይልቁንስ እሱ ቃል በቃል በጥምቀት ይጸደቃል የሚል አንድም የመጽሐፍ ቅዱስ ማስረጃ የለም ብሏል አይደል? ሮሜ ምዕራፍ 6 ከቁጥር 3 እስከ 6 አውጡና ተመልከቱ። እንዲህ ነው የሚለው፣ ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። ከፍ ብሎ ስታነቡ የምንሞተውና የምንቀበረው በጥምቀት ነው ይላል።
ከክርስቶስ ጋር የምንሞተው የምንቀበረው የምንነሳውን በምንድን ነው ይላል? በጥምቀት ነው ይላል። ስለዚህ የምንሞተውና የምንቀበረው በጥምቀት ከሆነ የሞተስ ከኃጢአቱ ጸድቋል ሲል ምን እያለ ነው? የተጠመቀ ከኃጢአቱ ጸድቋል እያለ ነው። አንድ ሁለተኛ፣ ቅድም ቅዱስ ጳውሎስ ተነሳና ስሙን እየጠራ ከኃጢአት ታጠብ ሲባል ምን እየተባለ ነው? ንጻ እየተባለ እኮ ነው። መንጻት እኮ ነው መጽደቅ። ኃጢአታችሁ ይሰረይ ዘንድ ተጠመቁ ማለት እኮ ንጹህ ሁኑ ማለት እኮ ነው። የኃጢአት ስርየት የኃጢአት መወገድ እኮ ነው አይደለም እንዴ? አንዱ መጽደቅ የምንለው መጽሐፍ ቅዱስ እየተናገረ ነው። ዳኒ መጽሐፍ ቅዱስ እየተናገረ ነው። ከዚህ ውጭ ግን ምን የሚል ነጥብ ነበር ያነሳው? ይሄ በእምነት ብቻ ይጸደቃል ምናምን አንድም ቦታም የለም። እኔ በተደጋጋሚ ክርስቶስ ኃጢአት ሆኗል እያለ በጣም የሚቀፍ ነገር ሲናገር ነበር። ክርስቶስ ስለ ኃጢአታችን ሞተ እንጂ ኃጢአት አልሆነም፣ ወይም ወደ ኃጢአትነት አልተለወጠም። ይህ በጣም የሚከረፋ ነገር ነው። በኋላ ምናልባት ልንሄድበት እንችላለን፣ ከርሱም ትንሽ ወጣ ስለሚል። ከዚህ ውጭ ግን ሰው በጥምቀት ጻድቅ ይሆናል፣ በጌታ ስጋና ደም ጻድቅ ይሆናል፣ እንደዚህ የሚባል ነገር የለም አለ። እኔም ፕላስ ደግሞ አላወራም ብሏል። እንዴ ሰው ማመን አለበት፣ ሰው መጠመቅ አለበት፣ ሰው የመንፈስ ቅዱስን ስጦታ መቀበል አለበት፣ ሰው መዳን አለበት። ኢኒሻሊ እነዚህን ነገሮች ሳያደርግ ማለት ሰው ቅዱስ ጋርና ክቡር ደም መብላት መጠጣት አለበት። እነዚህን ነገሮች ሳያደርግ የእግዚአብሔር ልጅ ሊሆን አይችልም፣ ሊነጻ አይችልም ብዬ እኮ ተናግሬያለሁ እኮ። ከዛ በኋላ ደግሞ በህይወት ዘመኑ ክርስቶስን በመምሰል ህይወት መመላለስ አለበት። ባይመላለስስ አይድንም፣ መዳኑን ያጣል፣ ተቆርጦ ይጣላል። ስለዚህ በጣም ግልጽ የሆነ ነገር ነው የተናገርኩትና ያን ያህል አስፈላጊ የሆነ ነገር ስላልተናገረ የምጠቅሰው ማለት ጥቅስም ምንም አላወራም። እኔ እንዳውም ብዙ ጥቅሶችን ተናግሬ ነበረ። ነገር ግን እነሱንም አሁን ለምሳሌ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለውን ሲቃወሙ አላየሁኝም። እኔ ያመና ይጠመቀ ይድናል፣ ኃጢአታችሁ ይሰረይ ዘንድ ተጠመቁ የሚለውን ጠቅሼ ነበር፣ አልተቃወመው። ተቀብሎት እንደሆነ እንግዲህ በኋላ ቸክ እናደርገዋለን። ትእዛዛቱን መጠበቅ እንዳለበት ሰው ወደ ዘላለም ሕይወት እንዲገባ መንግስቱን እንዲወርስ ጠቅሼ ነበር። እሱን አልተቃወሙም። ተቀብሎት ከሆነ እሰየው፣ እሱን ነው የምንፈልገው። ፍሬ ማፍራት እንዳለበት ጠቅሼ ነበር፣ አልተቃወመው። ተቀብሎት ከሆነ እሰየው፣ ተጨባብጠን ነው የምንወጣው። እግዚአብሔር ይስጥልኝ ከተቀበለው ማለት ነው። ስንት ነው የሚሰጠን? 3 ኦኬ 3 ይበቃል። እሺ 3 ግን አይበቃም እንዴ? 3 በፍጹም አይበቃም። ቢሆን አሪፍ ነው መሰለኝ። 5ም 10ም ቢሆን ምክንያቱም ይሄ የሚያጨቃጭቅ ነው። ኦኬ እሺ 5 ላድርገው። የቀድሙ 3 ነበር ለሁለታችሁም እኩል ይሰጣል። አሁን ጥያቄና መልስ ነው። ከዛ ማናጠቃልላለን። ጥያቄና መልስ ስለሆነ ነው። ጥያቄና መልስ ከሆነማ እንደውም አጠር ቢል ይሻላል። በጣም ሲበዛ ሜን ስላሉ ሜቢ እንደዛ ካላችሁ እንጂ 4 እናድርገው። እሺ በቃ ምን 4 ይሁን? ኧረ በእናትህ 5 ይሁን። እኔ 10 ይሁን እያልኩኝ አንተ 4 ትላለህ እንዴ? እኔ ችግር የለብኝም እኮ 10 ቢሆን፣ ግን ሌሎችንም እንድናስብ ነው። ኖ ጥያቄ ተብሎ 5 ደቂቃ የለም። እኔ አላውቅም። ለማንኛውም ወንድማችን 5 ደቂቃ ያዥልኝና ጥያቄ ጠይቃለሁ። ክርስቶስ ስላንተ ኃጢአት ሆኗል አልሆነም? ኃጢአት ሆኗል ስትለኝ ምን እያልከኝ ነው? አብራራልኝ። ከመጽሐፍ ቅዱስ አውጥቼ ነው መረድ። መጽሐፍ ቅዱስ ኢየሱስ ክርስቶስ አንዴ ከሆነ ክርስቶስ እኔ ተለውጧል አላልኩም። እኔ ተለውጧል አላልኩም። አዳምጥ። ጥያቄው የኔ ስለሆነ አዳምጥ። ጥያቄው የኔ ስለሆነ አዳምጥ። መጽሐፍ ቅዱስ ኢየሱስ ክርስቶስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኢየሱስን ማለት ነው ስለኛ ኃጢአት አደረገው የሚል ቃል መጽሐፍ ቅዱስ ውስጥ አለ የለም? በነገር ላይ ዳንዬ ክርስቶስ ስለኛ የተጠየቀውን ብቻ መልስ። አይደለም ርዕሱ፣ ከርዕስም ወጣለ። የተጠየቀውን መልስ። ምክንያቱም አውርተናል። ስላነሳ ነው። ርዕሱ እሱ አይደለም። አንተ እንደውም የተናገርከው ርዕሱ እሱ አይደለም። ይከረፋል አልክ እኮ። አይ ርዕሱ እሱ አይደለም። ለምን አወራው ስትል ይሄ ይብራራል። ባይዚ ስለኛ በኃጢአታችን ተላልፎ መሰጠቱን ነው እንጂ መናገር ነው እንጂ ክርስቶስ ወደ ኃጢአትነት ተለውጧል የሚል ነገር የለም። አይ ብራዘር ቅድም ይከረፋል ስላልክ መጽሐፍ ቅዱስ ውስጥ አለ ለማለት ነው። ተስማማን? ከተስማማን እናርፋለን እያልኩ ነው ወዳጅ። እኔ አብራራም አልወጣኝም። ይከረፋል ስላልክ ያኛውን እንጨርስና ወደ መጨረሻ ወደዚህኛው ብንሄድ አይሻልም? እሺ ደግሞ በጥምቀት ሞተናል ብለሃል። አንተ የሞትከው በጥምቀት ነው ወይስ በመስቀሉ ላይ ነው? ሮሜ ምዕራፍ 6 አንብበው። መስቀል ላይ ነው የሞትከው? አዳምጠኝ ቆይ። መስቀል ላይ ነው የሞትከው ወይስ በጥምቀት ነው የሞትከው? ይኸውልህ ክርስቶስ ስለኔ ሞቷል አይደል? እኔ ደግሞ ከክርስቶስ ጋር የምሞተው ስጠመቅ ነው። ሮሜ ምዕራፍ 6 ከቁጥር 3 ጀምሮ ላንብበው። ስትጠመቅ ነው? አብረህ ስትሰቀል ነው የሞትከው? ከክርስቶስ ጋር አብረህ አልተሰቀልክም? ከክርስቶስ ጋር ተሰቅያለሁ፣ ግን ተግባራዊ የሚሆነው በምንድን ነው? በጥምቀት ነው። ሳትጠመቅ እሱን ባይዘ ገንዘብ ከክርስቶስ ጋር ስትሰቀል ሳትሞት ነው የወረድከው ብራዘር። እሱን ተግባራዊ የምታደርገው ልክ ሳታምን እንደማታደርገው እኮ ሳትሞት ነው ወይ የወረድከው? እያልኩ ነው። ሳትሞት ነው ወይ መስቀል ላይ የወረድከው ብራዘር? መስቀል ላይ ሞት ነው የወረድከው። ላንብበው መጽሐፉ ይናነበው። የሞትከው መስቀል ላይ ነው ወይስ ጥምቀት ውስጥ ነው? የሞትከው መስቀል ላይ ነው ወይስ ልመልስ? ኖ የሞትከው መስቀል ላይ ነው። አዳምጠዋል። ልመልስ ከመጽሐፍ ቅዱስ ጥያቄውን ስማ መጀመሪያ። የሞትከው መስቀል ላይ ነው ወይስ ውሃ ውስጥ ነው?
እኔ ውሃ አላልኩም። በጥምቀት ከክርስቶስ ጋር ሞቼ ተቀብሬያለሁ። አሮጌውን ሰውነት ቀብሬ አዲሱን የተነሳው ስጠመቅ ነው እያልኩ ነው። የሞትከው ጥያቄውን አዳምጠኝ። የሞትከው መስቀል ላይ ነው ወይስ ጥምቀት ውስጥ ነው? ንገረኝ። ስጠመቅ ነው እያልኩ እኮ ነው። ከክርስቶስ ጋር አብሬ ተሰቅያለሁ ብለህ አብረህ ተሰቅለህ ሳትሞት ነው ያ ግን ይኸውልህ፣ ያ ክርስቶስ ስለኔ ተላልፎ መሰጠቱንና እኔም ደግሞ ከክርስቶስ ጋር አንድ የምሆነው ግን በጥምቀቱ ነው። አምኜ ስማኝ፣ አንድ አስጨርሰኝ። አምኜ እስካልተጠመቅኩ ድረስ ስማኛ እንዴ፣ አምኜ እስካልተጠመቅኩ ድረስ ከክርስቶስ ጋር ሞቼ ተቀብሬ ልነሳ አልችልም። ስለዚህ ወንድማችን አምኗል፣ በመስቀል ላይ ነው የሞትኩት ብሏል። ከዚህ በኋላ በጥምቀት ሞቻለሁ። ከባህራችን አንጻር ነው እንደዛ የመለስኩት። ባይዙ አትበል ብራዘር፣ መጽሐፍ ቅዱስ አብረህ ተሰቅለናል ይላል። ፖለቲካውን ተውና ጥያቄ ጠይቀኝ ዳኒ። ስለዚህ ከክርስቶስ ጋር ተሰቅለናል ይላል። ከክርስቶስ ጋር ተሰቅለናል። ስለዚህ እዛ ሞተን ወርደን፣ እሱ ግን ተግባራዊ የሚደረገው ምን ሲሆን ነው? ስትጠመቅ ነው። እኔ አልጠየቅኩም፣ እሱ በተራ ትጠይቀኛለህ፣ ችግር የለውም። ኦኬ። ሌላው ደግሞ ስለዚህ የሞተም ከኃጢአቱ ጸድቋል ሲል ጥምቀት ላይ የሞተ ሳይሆን መስቀል ላይ የሞተ ነው ከኃጢአቱ የጸደቀው ማለት ነው አይደለም? የምንሞተው በምንድን ነው ይላል? ሞተን ምን መስቀል ላይ ነው። ከሞቱ ጋር አንድ የምንሆነው በምንድን ነው ይላል? በጥምቀት ነው አይልም? ከክርስቶስ ጋር ተሰቅለናል። ላንብበው አንዴ፣ ላንብበው ፕሊስ፣ አስወራኝ ዳኒ፣ ላንብበው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አይልም? ስለዚህ ሞተ የምትቀበረው በጥምቀት ነው። ስለዚህ የሞተ ኃጢአቱ ጸድቋል ሲል የምትሞትበት ሳይሆን የምትቀበርበት ነው። ትቀበራለህ እንዴ? ሞተ እኮ ነው የምትቀበረው። መስቀል ላይ ትሞትና ወርደህ ጥምቀት ላይ ጋር አንድ መሆን ማለት እኮ በነገራችን ላይ ከክርስቶስ ጋር መስቀል ላይ ነው የምትሞተው። ብራዘር መስቀል ላይ ነው የምትሞተው። አሁን አብራሪ ነህ ጠያቂ ነህ? እኔ እኮ ግራ ተጋባሁ ዳኒ። ሁለቱንም ብራዘር። እሺ ወደሚቀጥለው ጥያቄ እንምጣ። እሺ ቅድም ዮሐንስ 6:50 ላን አልተቀበለው ምናምን ብለሃልና ዮሐንስ 6:47 ምን ይላል? ላንብብልህ። በእርሱ የሚያምን የዘላለም ሕይወት አለው ይላል። ከዛ በኋላ ግን ስለሚበላ ነገር ሲጠይቁት ክርስቶስ ደግሞ ስላለም ሕይወት ስለሚሰጠው ስጋው አይ በእርሱ በእኔ የሚያምን የዘላለም ሕይወት አለው ነው አውቀዋለሁ እኮ። ላንብብልህ፣ ይነበባ ሰው ይስማው። አንብበው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል አይልም? ይላል ግን በእምነት ብቻ። ስለዚህ አንተ ብቻ ነው የመች ወጣኝ ብቻ ኢየሱስ የተናገረው በእኔ የሚያምን የዘላለም ሕይወት አለው ይላልና እኔ አምኛለሁ። የዘላለም ሕይወት አለኝ የለኝም? በእምነት ብቻ አይኖርም። በእምነት ብቻ አይኖርም። ዝቅ ብሎ ደግሞ ስጋዬን የሆነ ደሜን የምትጠጣ የዘላለም ሕይወት አለው ይልሃል። ሁለቱንም ነው የምታምነው ወዳጅ። አንዱን ጥለህ አንዱን አንጠልጥለህ አትሮጥም። ኦኬ። አሁን የጠቀስከውን ፓርት የቸርች ፋዘሮች የፈቱት ምሳሌያዊ ነው ብሎ እንደፈቱት ታውቃለህ? አይ እንግዲህ እሱን እንግዲህ ማስረጃ በኋላ ወይ እጠይቅሃለሁ። አሁን እኔ ምሳሌያዊ ነው ምንድን ነው ብለው ጭራሽ አልፈቱም። የኛ አባቶች እንደዛ ነው የማምነው። ቅዱስ ስጋና ዮሐንስ አፈወርቅ ምሳሌያዊ ነው ብሎ ራሱም ይናገራል። ይኸው ስማ፣ አይሁድ እኮ እንዴት ስጋህን ልንበላ እንችላለን ሲሉት ቁጥር 51 ላይ እውነት እውነት እላችኋለሁ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ነው የተናገረው። በቃ ስጋዬን ትበላላችሁ ብሏል ክርስቶስ። ከዛም ሲሰጥ ደግሞ መጥቶ የሰጠው እንካችሁ ስጋዬ ነው እንካችሁ ደሜ ነው ብሎ ነው። አይ ቲንክ ደቂቃ ጨርሷል ይመስለኛል። ምሳሌ ያልከውን እስቲ እንግዲህ ዛሬ ምናልባት ደቂቃው አጭር ስለሆነ አንዴ ቆይ አንተ እንደዚህ አይነት ማሞኝ ይመስላል ነው እንደተው እንጂ ጊዜ ልጠቀም። እሺ አሁን አስጀምሪልኝ። እሺ የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው ዳኒ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ማን ነው የሚድነው? የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል። ያልተጠመቀ ግን አይደለም። ስለዚህ የሚድነው ያመነና የተጠመቀ ነው ወይስ ያመነ ብቻ? ያመነ የተጠመቀ በሚለው እንወስደዋለን። ከዛ በኋላ ግን ማብራራት። ስለዚህ የሚድነው ያመነ የተጠመቀ ነው ወይስ ደግሞ ያመነ ብቻ? ያመነ የተጠመቀ ይላል። አለቀ። ማለች እና ነች አይደል? ኤንድ ነች። ስለዚህ ያመነ የተጠመቀም ነው እንጂ እሺ፣ እንደዚህ ስለዚህ ያመነ የተጠመቀም ነው እንጂ የሚድነው ያመነ ብቻ አይደለም አይደል? ያላመነ ይፈረድበታል፣ ያልተጠመቀ ይፈረድበታል አይልም። እኔ አሁን ስላላመነ አላመጣሁኝም። የሚድነው ያመነ የተጠመቀም ነው ወይስ ያመነ ብቻ እኮ? ያልተጠመቀ ይፈረድበታል የለም፣ ግን ያመነ የተጠመቀ የሚድነው ማን ነው? ያመነ የተጠመቀ ነው ወይም ያመነ የተጠመቀም ነው ወይስ ያመነ ብቻ? ያመነ የተጠመቀ ይላል እዚህ ቦታ። ሌላ ቦታ ደግሞ ስለዚህ ያመነ ብቻ ሳይሆን የሚድነው ያመነ የተጠመቀ ነው። ጥሩ ያመነ የተጠመቀ ይላል። እሺ አይሁድ እንዴት ስጋህን ልንበላ እንችላለን፣ እንዴት ደምህን ልንጠጣ ማለት እንዴት ስጋ ልንበላ እንችላለን ሲሉት ዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ምን ብሎ ነው የመለሰው? ገምልኝ ሶሪ አይሁድ እንዴት የዚህን ሰው ስጋ ልንበላ እንችላለን ብለው ሲያንጎራጉሩ ሲከራከሩ ክርስቶስ ምን ብሎ ነው የመለሰው? እውነተኛ መብል ነው ደሜም እውነተኛ መጠጥ ነው የሚለውን እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ
ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም ይላል አይልም? ብሏል። ግን አፈታቱ ላይ ሲምቦሊክ ነው ብያለሁ፣ ምሳሌያዊ ነው ብያለሁ። ሲምቦሊክ ማለት ስጋዬና ደሜ ሲል ክርስቶስ የስጋዬ ምሳሌና የደሜ ምሳሌ እያለ ነው። ኤግዛክትሊ ኦገስቲን እንደዛ ብሏል። ክሌሜንት ኦፍ አሌክሳንድሪያ ብሏል። ስጋዬና ደሜ ማለቱ የስጋዬና የደሜ ምሳሌ ማለቱ ነው። ኦኬ እንለፈው። እሺ እንለፈው።